71 ሰው ነው የገባው 41 እዛው ተቀበረ እርሶን ኮሚሽነር አለሙንና ይሄ ነው ከድር ኔክስት ወይም ሊቀጥል ይችላል የሚል ሐሳብ ፍራቻ አላቸው ካቢኔ መንደር ስለሚባል ጉዳይ እዚህ ብቻ አይደለም ብዙ ቦታ ቤት ሰጥቶኛል እና ኮሚሽነር አለሙ በሽጉጥ እያስፈራሩብን ነው የሚልም ስልጣንን ለቅቄ ወደ ቤተ ክርስቲያን ወይን ወደ መስጊድ መግባት አለብኝ እነማን G+3 እነማን ምን ያደረጉ ከዚያ በኋላ ደግሞ የሀገር ባለውለታ ናቸው እነዚህ ቲክቶከሮችም እኮ ራሳቸውና ከድር ያደራጇቸውና በወር የሚከፈላቸው እሱን እስከናጣራ ድረስ መልስ ሳንሰጥ ሰዎቹን አረዱ የተቃጠለው ገበያንም ብሩን በልተውታል ከድር ሻኔ ቡድን አደራጅቶ ስልጣኑን ለማራዘም ድሬዳዋ ውስጥ የምንም ብሄር ይሁን የምን እዚያ ወረዳ ላይ ካለ ተወክሎ ምክር ቤት መግባት ይችላል ሌላውን ባንቆ ሰቆስ አይሻለም ኦሮምኛ ተናጋሪ ሶማሌኛ ተናጋሪ ያልሆነ አሁንም የኦሮሚያ ልዩ ኃይል አስገባ ድሬዳዋን ለማፍረስ እና በዊልቸር ሊሄድ ጤና ይስጥልን የተከበራችሁ ተመልካቾቻችን ከባይፈርስ ሚዲያ ስለነጻ ሐሳብ ያውድማ ዝግጅታችን የዛሬውን ጀምረናል እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ ሰባት ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪልስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% በሚደርስ የቤተሰብ ቅናሽ የቤት ባለቤት ያደርጉት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርበውልዎታል። ምን ይሄ ብቻ ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 400 9 ካሬ አማራጭ አውጥቶ አቅርቦንልዎታል። ያስተውሉ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903000161 እንዲሁም በ0995066500 ይደውሉ። ቴምር ፕሮፐርቲስ። ውድ ተመልካቾቻችን በመስቀል ፍላወር ፕሮጀክት በ1 ሚሊዮን ብር ቅድመ ክፍያ የመኖሪያ ቤቶች ሽያጭ የጀመረው አልቲማ ሪል ስቴት በ420 ሺህ ብር ቅድመ ክፍያ ደግሞ የንግድ ሱቆችንም በመሸጥ ላይ የሚገኝ መሆኑን ሲገልጽላችሁ በታላቅ ደስታ ነው። አልቲማ ሪል ስቴትን የዚህ ፕሮግራም ስፖንሰር በመሆኑ ከልብ ነው የምናመሰግነው። በእርግጠኝነት እንዲገዙም ብለን የምንዋሸው ነገር የለም የኛን እውነት መጥቶ ነው መመልከት አልቲማ ሪል ስቴት ነን አንደኛ ፕሮጀክታችን ቄራ ሁለተኛ ፕሮጀክታችን በመስቀል ፍላወር ቱሊፕ ኦሎምፒያ ሆቴል ጀርባ ሶስተኛ ፕሮጀክታችን ሳሪስ አዲስ አበባ ገባ ብሎ እንገኛለን ገንብተን ያጠናቀቅናቸውን ተመልክተው ይመለሳሉ ቤትና ሱቁን መርጠው አልቲማ ሪል ስቴት ነን ከስማችን ይቀድማል ስራችን በቦሌ ጎረቤት በመስቀል ፍላወር አራተኛ ፕሮጀክታችን ቱሊፕ ኦሎምፒያ ሆቴል ጎን ባለ 20 ወለል ግንባታ ጀምረናል እርሶ ብቻ ይምጡ በ10% ቅድመ ክፍያ ቤትና ሱቅ መርጠው እርፍ ይላሉ እረፍት ገዝተው ለበለጠ መረጃ በ0976 290964 በ0920 786777 ይደውሉ አልቲማ በማስረከብ የማይታማ በዚህ በአዲሱ የባይፈርስ ሚዲያ ስቱዲዮ ስለነጻ ሐሳብ ፕሮግራም ላይ ተሳታፊ ሊሆኑ እንደ ቤተሰብ የተገኙት አቶ ከድር ጁዋር የድሬዳዋ ከተማ አስተዳደር ከንቲባ ናቸው። እንግዲህ በተደጋጋሚ በቀደመው ነጻ ሐሳብ በዋልታ ማለት ነው ድሬዳዋ ከተማ ተገኝተን ከአቶ ከድር ጁዋር ጋር ቆይታ አድርገን የነበረ መሆኑ ይታወሳል። ዛሬ ደግሞ እዚህ አዲስ አበባ መስቀል ፍላወር አካባቢ የሚገኘው የባይፈርስ ሚዲያ ስቱዲዮ ተገኝተዋል። ስለዚህ እንኳን ደህና መጡ ብዬ ብጀምር ደስ ይለኛል። እንኳን ደህና ጠበቃችሁኝ የሚላለኝ በጣም አመሰግናለሁ። ለመጀመሪያ ያህል ስለዚህ ስለ ስቱዲዮም ትንሽ ነገር እንዲሉልኝ ፈልጋለሁ። ዋልታ ቲቪ ጋር ነበር ስትሰራ የነበረው አሁን ግን በዚህ ልክ በራሴ ወጣ ሁሉም ነፃነቱን ነውና ማስከበር ያለበት ነፃ ሐሳብ ነፃ ሚዲያ ብለ በዚህ ልክ መቋቋም ለሌሎች ማሪያ መሆን አለበት ብዬ ነው ማስበው።
ሰው ከጥገኝነት መውጣት አለበት። የራስህን ስራ ቢሆንም አዛዥ በሌለበት በነፃ ሀሳብ ያለማንም ተጽዕኖ የምትሰራባቸው ሁኔታ እንዳለ ነው። በፊትም ቢሆንም በግልጽ ነው የምትጠይቃቸውና ከዚህ አኳያ እንግዲህ ሌሎችም አመራሮችም መጥተው በዚህ ላይ እንዲሳተፉ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ሚዲያ መድፈር ነው የሚያስፈልገውና በዛ ልክ ብዬ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወደ ጉዳያችን እንግባ። ዛሬም ያው የድሬዳዋ ከተማን ጉዳይ ነው የምናነሳው። ድሬዳዋ እንግዲህ በጣም በተለይ ከአብሮነት ጋር በተያያዘ በርካታ ሴቶች ያሏት ከተማና ለሌሎችም አርአያ የምትሆን ለሌሎችም መትረፍ የምትችል ከተማ መሆኗን ነው የምናውቀው። በአጠቃላይ ሰዎች ሊግባቡባት የሚችል ከተማ መሆኗን ነው የምንረዳው ወይም እስከዛሬ በነበረው ሂደት በዚያ ልክ የነበረች ከተማ ነች። ሰሞኑን ግን ጫጫታዎች ያሉ ይመስላል። ሰሞኑን ብቻ ሳይሆን አሁን ጠዋት ራሱ ወደዚህ ከመምጣቴ በፊት ስልኬንም ስነካካ ማስተውለው እንዲህ አይነት ነገር መደዳውን ግልጽ ስላልሆነ ምንድነው ምን የተለየ ነገር ሰሞኑን ምንድነው ድሬዳዋ ያለው? እኛም ራሳችን ያው እውነት ለመነጋገር ግራ ገብቶናልና ድሬዳዋ እኛ ውስጥ ያለ ነውና ሌላው ደግሞ ውጪ ላይ ሆኖ ድሬዳዋ የሚስላት ያው ኦብቪየስ የታወቀ ነገር ነው። ምርጫም ስለደረሰ ነው አጠቃላይና ብዙ ነገሮች ናቸው። ያው ድሬዳዋም ሀገሪቷም በህገ መንግስት የምትተዳደር ሀገር ናት። ከዛ አኳያ ሰው አሁን ነፃ ነው ዲሞክራሲ ነው ብሎ እንደፈለገ የሚፈነጭበት ሁኔታ ነው ያለው። ግን ድሬዳዋ በዛ ደረጃ አይደለችም ያለችው። ድሬዳዋ በዛ ልክ ላይ አይደለችም። ድሬዳዋ ከፍታ ማማ ላይ ያለች ከተማ ናት። ህዝቧ በሰላም በፍቅር በአንድነት ተቻችሎ እየሄደች ያለች ከተማ ናት። ሰላሟ የሚያሳስባቸው ከሆነ እንዴት ሰላም ሆነች ብሎ ወደ አመጽ ለማምጣት ሐሳብ ካላቸው ካልሆነ በስተቀር እንጂ በግልጽ የሚነሳ ነገሮችም ካለ በአንተ በኩልም አንስተ ክሊር አድርገን መነጋገር እንችላለን ብዬ አስባለሁ። በነገራችን ላይ ጥናቶችን መሰረት አድርገን የምናነሳቸው ጉዳዮች እንደተጠበቁ ሆነው ነገር ግን አሁንም ይሄ ሶሻል ሚዲያው ላይ ምንም ጥርጥር የሌለው ነገር ተጽዕኖ ቀላል ስላልሆነ ማለት ነው ከወዲሁ በአጠቃላይ የድሬዳዋን ኢንቨስትመንት ሊሆን ይችላል፣ ንግድ ሊሆን ይችላል፣ ገጽታ ግንባታ ሊሆን ይችላል፣ ቱሪዝሙን ሊሆን ይችላል። ሰሞኑን ደግሞ አሁንም ያው እንደሚታወቀው በዓሉም ደርሷል የቁልቢ ገብርኤል በዓልና ከሱ ጋር ተያይዞ በአጠቃላይ እንዲህ አይነት ነገሮች ቀላል ሊሆኑ ስለማይችሉ እርስዎ እንደ ከንቲባ ለህብረተሰቡ ይሄን ማጥራት ስለሚኖሩበት መልስ እንዲሰጡበት ነው። በተለይ 3 ግለሰቦች ላይ ያነጣጠረ ነገር ተመልክቻለሁ። እርስዎን የፖሊስ መምሪያ ወይም አዛዡንና ኮሚሽነር አለሙንና ይሄ ነውን የተመለከቱ መረጃዎች ነው በስፋት ያየሁት። የናንተን ስም ከምዝበራ እንደዚሁም ደግሞ ከመሬት ወረራ ጋር አያይዘው ነው ያነሱ የሚገኙት እነዚህ ሰዎች። ከመሬት ወረራም ጋር ደግሞ ተያይዞ በተለይ የካቢኔ መንደር ስለሚባል ጉዳይ በተለያየ መልኩ ያነሱ ነው። ሌሎችም አመሰግናለሁ። ያው ድሬዳዋ ላይ የነበረውን ሂደት ታውቃለህ። ካሁን በፊትም በዋልታ ቲቪ ፕሮግራም ላይ ሰጥቻለሁና አሁንም ግን ደረቴን ነፍቼ ነው በንጹህ ልቦና ነው መስጠት የምፈልገው። አንድም አይነት ነገር ተወራ አልተወራ እኔ የህዝብ ኃላፊነት አለብኝ፣ የህዝብ አደራ አለብን። ከተማውን ለማሳለጥ የከተማውን ደህንነት የመጠበቅ የከተማውን እድገት ለማሳለጥ ሁሉም ዜጋ ድሬዳዋ ውስጥ እስካለ ድረስ በፍቅርና በሰላም ተቻችሎ የሚኖሩባት ከተማ ሆና ማየት ነው የኔ ስራ አንዱ ይሄ ነው። ከዛ አንግል እንግዲህ ድሬዳዋ ላይ እውነት ለመነጋገር 8 ዓመት ሰላም ነበር። ኦልሞስት 7 ዓመት ከ2011 ጀምሮ ያለውን ጉዳይ እኔ ምክትል ከንቲባ መጣው፣ ኮሚሽነር አለሙ ያኔ ነበር ከሐረር የመጣው። ድሬዳዋ ላይ የነበረው መሳሳብ ነበር። ሁሉም ወደ ብሔር ጎራ የመግባት ሁኔታዎች ነበሩ። ባለፈውም ስላነሳሁት ብዬ ነውና መነሻው አንዱ እሱ ስለሆነ ነው። ድሬዳዋ ላይ አሁን ያለንበት ሁኔታ አይደለም። ብዙ ወንድሞቻችንን ቀብረናል። ብዙ አካል ጎሏል። ብዙ ንብረት ወድሟል። ብዙ በማንነት ደግሞ ብሔረሰቦቻችን የተሸማቀቁበት ሁኔታ ነበረ። ይሄ ደግሞ በተደራጀ ጥቂት ኃይሎች በአመለካከት በአስተሳሰብ ችግር የመደመር ሐሳብ ያልገባቸው ያ ሁኔታ ነበረ። በግልጽ ለመነጋገር ኢህአዴግ በነበረበት ጊዜ ያኔ የለውጥ ጊዜ ነበርና
አሁን ግን የመደመር መንግስት ከመጣ ወዲህ አንደኛ እኔ ሁሌ ኢንተርቪው ላይ አይተኮነ የመጀመሪያ ስራዬ ጸጥታ ነው የሁለተኛ ስራዬ ጸጥታ ነው ሶስተኛ ስራዬ ጸጥታ ነው ከዛ ቀጥሎ ነው የልማት ስራ መስራው የህዝቡ ተረስተ ከተገኘ የህዝቡ ሰላም ከተገኘ የህዝቡ በእምነት ወጥቶ ጸሎቱን ጸልዮ መግባት ሲችል እናቶች ሰርቶ መግባት ሲችሉ ነው ከዛ በኋላ ነው ልማት መታሰብ ያለበትና ብዙ ነገሮች ይነሳሉ ከዛ አኳያ እንግዲህ ድሬዳዋ ላይ የመንደር የካቢኔ መንደር የሚባለው ነገር በሚዲያ ላይ ሰምቻለሁ እርግጠኛ ሆኜ የሚነግርህ ማለት ነው ግን የሚዲያ መንደር ላይ እሱ ብቻ አይደለም ኮይ እየተባለ ያለው ሰው ያፍናሉ መናገር አይችልም በነጻነት ባይዘው ድሬዳዋ ላይ የተወለደ አይደለም ያ አካል እንደዛ የሚለው ይሄን ያለው ሰውዬ ከማፈን ጋር ብቻ ተያይዞ ሳይሆን አሁን ጧት ደግሞ የተመለከትኩት መረጃ ቤተሰቦቻችንን ጭምር ይሄን እየተናገርን ያለንን ሰዎች ለህዝብ መረጃ ምን ሰጥን ሰዎች እነ ኮሚሽነር አለሙ በሽጉጥ እያስፈራሩብን ነው የሚልም እንደዚህ አይነት ነገር ይሄ የሆነውን ነገር እቅጫን እንድትነሳ እየታፈኑ እየተገደሉም ነው የሚሉ ማአት ነገሮች በነገራችን ላይ አሁንም እዚሁ ላይ መጨመርሎት ከዚህ ከካቢኔ መንደር ጋር ተያይዞ ኢቭን በስም በዝርዝር ጠቅሶ እነማን G+3 እነማን ምን ያደረጉ ከዚያ በኋላ ደግሞ አፈናቅለው ድሮም ተፈናቅለው የመጡ ሰዎችን ለያቸው ላይ በግሬደር እንደውባቸው ወዘተርፈ በሚል ምናልባት ተመልክተውት ሊሆን እንደሚችል ስለሚገባኝ አንደኛ እዛ ኤርፖርት አካባቢ ያለው የመጀመሪያ ማነሳለ ከዚህ ከማፈን ጋራ ታይዞ እርግጠኛ ሆኜ ምነግረ ለከንቲባም ደውለን ለስልክ ያነሳልንም አንዳንዴ ደውሎልን መሬትን ሰጣቸዋለን ነገሩን ቀንሱልን why not ለምን ሺ ጊዜ ሰውኮ ማስረጃ ካለው ማቅረብ ይችላል ከድር ከህግ በላይ አይደለም ኮሚሽነር ከህግ በላይ አይደለም ኮማንደር የኖ ብትልም በፖሊስ ኮሚሽነር የሚታዘዝ ነው ከህግ በላይ አይደለም አሁን ትልቁ ችግር ምንድነው በሰላም ዙሪያ ላይ ስለማን ደራደር ግልጾ ይሄ ነው ማንንም ወንጀለኛ እንደፈለገ ዘርፎ ሊፈናጭ አይችልም ማንንም የብሔር በበላይነት አድርጎ ሌላውን ብሔረሰብ መጉዳት አይችልም ይሄ ነው አሁን ትልቁ ነገር እነሱን ያበሳጫቸው በፊት ግሩፕ ይደራጃል መጥቶ ይዘርፋል መጥቶ ያስፈራራል መጥቶ ጥቃት ያደርስብሃል የሚጠይቀው አካል ሃይ ሚለው የለም ፖሊስም እያየ መሄድበት ወደ መንደር የገባ ፖሊስ ነበር አሁን ግን ከዛ ውጪ አይደለም ድሬዳዋ ላይኮ ህዝብ እኮ እኔ ሊሸከም አይችልም እውነት ለመነጋገር አሁን ስጋታቸው ምንድነው ከድር ነክስት ወይም ሊቀጥል ይችላል የሚል ሐሳብ ፍራቻ አላቸው ነው ባይዘው አይደለም ህገ መንግስቱ አለ 5 አመት ነው ማስተዳድረው ምርጫ ስለደረሰ የከድርን ስም ጥላሸት ለመቀባት ካልሆነ በስተቀር ቀባ አልቀባ እነሱ አይደለም ያኖሩ ህዝቤ ያውቃል ህዝቤ ደግሞ ተመልሼ ወርደው ከዘረፍንም ደግሞ ህዝቤ መሃል ነው ወርደው ይሄም በግልጽ መታወቅ ስላለበት ከድር ከድሬዳዋ በታች ነው ኮሚሽነርም ከድሬዳዋ በታች ነው ድሬዳዋ ከሁላችንም ትበልጣለች የሚል አቋም አለኝ ከዛ የበለጠ ደግሞ ፌደራል አለ በተረሙስና ሊያይ ይችላል በፌደራል ወንጀል ምርመራ ሊያይ ይችላል በዛ ልክ መታየት ይችላል ግን አንድ ነገር ከዚህ ከመሬቱ ጋራ ተያይዞ ማነሳለህ ነገር ላይ የአየር ካርታ ፎቶ ኦንላይን ገብተህ ማየት ትችላለህ በግልጽ እዛ አካባቢ አንድ መሬት የለም በፈርዞን ነው መጀመሪያም ከደርግም ከጀምሮ ያለው አውሮፕላን በዚህም በላይኛው በኩል በሁለቱም በኩል ይወርድ ነበር ብዙ ጊዜ አክሲደንት ስለደረሰ እዛ አካባቢ ላይ ያለው ግሪን አለ ዋተር ፓርኩ አለ ስቴዲየሙ አለ አካዳሚው አለ እዛ አካባቢ ላይ በመንግስት እጅ ያለው የመለስ ዜናዊ ፓርክ ብለን የሰጠነው በእጅ ያለ የመንግስት መሬት ነው እዛ አካባቢ ላይ አንድ ዶዘር የተፈናቀለ የተባለው በግልጽ አውቃለሁ መንግስት የገዛው ወደ 3 ሄክታር አካባቢ ላይ ቤቶች የተሰሩ በአጥር የታጠረ አጥሩን አይተ ከሆነ አጥር አለ ቲቪ ላይ እነሱ የለቀቁት አንድም እዛ አካባቢ ላይ ቤት አለኝ ህንጻ አለኝ ገንብንች ያለው የሚለው ኤርፖርት ነው የሚለው አካል ካለ መምጣት ይችላል ይሄ የሚናገረው አካልስ ምን ነበር በፊት የጸረ ሰላም ኃይል አልነበረም ኤርትራ ላይ ሲሰለጥን አልነበረም በሚዲያ አሁን ሁሉም ሲያመጡት የነበረው ድሬዳዋ ላይ ስትራቴጂያቸው የመጀመሪያው ላይ ትልቁ ችግር የመሬቱ ጉዳይ ሊጨርስና የመሬቱ ጉዳይ ላይ ልማት ተነሺ አልተሰጠም ደሃዎች አፈናቅሏል
ለራሳቸው ነው ንብረት እያሰባሰቡ ያለው የሚለው ነገር ላይ በግልጽ የካቢኔ ዝርዝሮችም ተቀምጧል። G+3 ለክቡር ከንቲባም ለኮሚሽነርም እየተሰራ ነው። ኢቭን እዚህ ላይ አይደለም ውጪ ሀገር ላይም ዱባይ ላይም ቤት አለው እየተባለ ያለበት የሚወራበታልና እዚህ ብቻ አይደለም ብዙ ቦታ ቤት ሰጥቶኛል እነሱ እንደሚሉት ሰጥቶኛልና እኛ ችግር የለው ምን ነገር የመጀመሪያ እኔ ስመጣ የሰጠዋቸውም በማህበር ነው አንድም በግለሰብ ደረጃ አልሰጠንም ለካቢኔ መጀመሪያ የተሰጠው ካቢኔ አባል ከመሆናቸው በፊት እኔ 2012 ምክትል ከንቲባ ሆኜ ስመጣ የካቢኔ ዝርዝር የገባበት አህመድ ቡህ ያኔ ነበር በካቢኔ ቁጭ ብለን በማህበር የተደራጁ የተወሰነ የካቢኔ አባላትና ጽፈት ቤት ደረጃ ያሉት ለረጅም ጊዜ ምንም ቤት ክራይ የሌላቸው ኦሬዲ የተሰጣቸው አለ 2012 ከዛ ውጪ እንደገና ከንቲባ ሲሆን ድጋሜ ከንቲባ ለመሆን አንድ አመት ሲቀረኝ እኔና አህመድ ቡህ ነበር እንደገና ለመምህራን ማህበር አጠቃላይ ወደ 11 ማህበር የሚሆኑት መምህራን ማህበር ለ840 መምህራን 160 ካሬ ሰጠናል በማህበር ለምን የመምህራን አልተነሳ ለምን ለራሳቸው ብቻ ታደለ አይባልም አንድ እሱ ነው ለመምህራን ስለሰጠው ማለት ነው ሌላው ደግሞ ለአየር ኃይል ህይወታቸው የተሰዉት ግዳጅ ላይ የነበሩ ለነሱ ወደ 3 ማህበር ሰጥቻለሁ ወደ 64 የሚሆኑ የሀገር ባለውለታ ናቸው መምህራን ውስጥም የተወሰነ ዩኒቨርሲቲ መምህራኖችም ነበሩ እዛው ውስጥም የተሰጠበት ሁኔታ አለ ከዛ ውጪ አሁንም ለአቅመ ደካማ ምንም አልተደረገም የሚለው 28 ቤት ሰርተን የሰጠንበት ሁኔታ አለ ያለምን ሐቁ አልተነገረም ሁሌ ሰውን ለማነሳሳት ደካማ ጎን መፈለግ ነው ችግር የለብንም ማድረግ ይቻላል ሌሎች በማህበር ብዙ የሰጠናቸው አለ አጠቃላይ በማህበር የሰጠዋቸው መሬቶች 1022 አባላቶች አግኝተዋል ከሁሉም ሴክተር ቀድሞ ሰልፍ ሲዝ የነበረ ማለት ነው በማህበር የተደራጀ ደሞ በግለሰብ መስጠትም አትችልም ለማንም ልትሰጥም አትችልም በማህበር አደራጅተህ ደሞ ግን የቤትን እጥረት ደሞ ለመቀነስ የምታደርግባቸው ነገሮች አሉና አንዱ ይሄ ነው ከዚህ ጋር ታይዘው ሌላው አንድም ልማት ተነሺ አልተሰጠም የሚልበት ሁኔታም ነበር ደሃ ቤት ያገኛ አይደለም የሚል ነበር እኔ ወደ ከንቲባ ሲመጣ የመጀመሪያው የመሬት ልማት ፕሮጀክት ተነሺዎች 1555 ነበር ለ991 ሰው የልማት ተነሺ በመንግስት ፕሮጀክት የተነሱትን ሰጥቻለሁ መሬት በግልጽ ምነግረ በመቀጠል አሁንም የከተማ ልማት ተነሺዎች ተብሎ 115 ሰው ሰጥቻለሁ በከተማ ውስጥ የተነሱ ለልማት ይፈልጋል ተብሎ የሚፈናቀሉት ማለት ነው ከዛ በተጨማሪ አሁንም ይሄ በካርታ ስላለ ማለት ነው ለመንግስት ፕሮጀክት የተነሱት ደግሞ እንደ ኢንዱስትሪ ፓርክ የተለያዩ ደግሞ የተነሱት 1154 ሰጥቻለሁ ካርታ ቦታ አላቸው ይሄ ፋይል ላይ ያለ ማለት ነው ለኢንቨስትመንት ፕሮጀክት የተነሳም 405 ሰጥቻለሁ ቶታል በዚህ አመት ብቻ እኔ በ5 አመቱ አሁን 4 አመቱ 5 አመት ላይ ነኝ ያለሁትና በዚህ አጠቃላይ 2665 የልማት ተነሺ ካርታ አግኝቷል ይሄ ሁሉ የት ነበሩ እነሱን አማክሬ አይደለም መሰጠው ለዜጋዬ ነው መሰራው ለህዝቤ ነው መሰራው ከየትኛውም በላይ አይደለም አሁን ትልቁ ነገር G+3 G+2 ተሰርቷል ለከንቲባ ተሰርቷል የሚለው እኔ G+2 ተሰርቷል የኔ አይደለም የመንግስት ቤት ነው የተሰራው አሁን ምገባበት የፈረሰ ቤት አፍርሼ ነምበር 1 ውስጥ ያለው ከዚራ ነምበር 1 ያለው ወደ ሃይስኩል መውጫ ነገ ሲወጣ ልብሴን ይዤ እወጣለሁ እሱ ከሆነ እሱ ተሰርቶልኛል የኔ አይደለም ግን የመንግስት ነው ነገ አስረክቤ እወጣለሁ ይሄንን ይመኑ ከድር ካርታ ወስዷል ከተባለ ኤቪደንስ ያምጡ ማስረጃ ያምጡ እስቲ አንድ መሰረት ከድር ዛም ካቢኔ መንደር ተብሎ የተቀመጠው ላይ ለምንድን ነው እንዲ መጋነን የተፈለገው ነገ እኮ ህዝብ መሃል ወርዳለሁ የካቢኔ መንደር ተብሎ በምንም በህይወቴ ምን የካቢኔ መንደር የሚባል ነገር ውስጥ ቤትም መሬትም የለኝም ያለኝ ግን አንድ ነገር ምነግር ያለኝ የባለቤቴ ገና እኔ ወጣቶችና ስፖርት ላይ ሆኜ መሬት ያላት የራሳችን ቤት ለብቻ አለ አንድም ይሄም በካቢኔ ተሰጠኝ አይደለም
እሷ የራሷ ሀቅ ነው። ምንም በኔ ላይ የሚጨመር የለም። በስሟ ያለው ካርታ ነው። ኢቭን በስልጣንም ተጠቅሞ የሚባል ከሆነ እሱ ሊጣራ ይችላልና ስለዚህ አንዳንዶች ደግሞ የሚያነሱት ነገር አሁን እርሶ በሚሉት ልክ ከሆነ በጣም ከባድ ነው የሚሆነው። ይሄ ደግሞ ሰዎችን አንደኛ ስጋት ሰዎች ሲሰማቸው እኮ ኢንቨስት ለማድረግም ያሰቡት ቀርቶ እያደረጉ ያሉትም ያለመረጋጋት ፕሮቴክሽን የማጣት ስሜት ውስጥ ገብተው የመሸሽ ነገር ሊፈጠር ይችላል። ስፔሻሊ ደግሞ እንደዚህ አይነት ይሄ ብሔር ለብሔር በሚመስል መልክ ደግሞ የሚደረገውንም ትንቅንቅም ኢግኖር ተደርገናል ብለው የሚያስቡ ሰዎችም በተለይ በዚህ አሁን አንዳንድ የከተማው ማህበረሰብ አገልግሎት አሰጣጥ ላይ ቅሬታ ያነሳል። ቅሬታ ሲያነሳ ደግሞ በብዛት ምንድነው ተብሎ የሚነሳው በጣም የተማሩ ሰዎች ስኪልድ የሆነው ማንፓወር እየፈለሰ ሲመጣ እዛም ላይ ችግር ነው የሚፈጠረው። ስለዚህ ድሬዳዋ በነበረችበት ልክ ብቻ ሳይሆን ከዚያ ከፍ ባለ ደረጃ ለሌሎች አርአያ ሆና እንድትቀጥል መረጃ የመስጠት ሁኔታ ላይ ከተማ አስተዳደሩ ኢንቨስት ማድረግ እንዳለበት የሚያመላክት ነውና እዚህም ላይ ወቀሳ ይነሳል። ከዚያ ውጪ አንዳንድ ሰዎች የተወሰነ መረጃ ለመስጠት ሲሞክሩም ተመልክቻለሁ። አሁን ያሉኝን በተመለከተ ሰሞኑን የነሱን መረጃም እንዳንቀበል በዚያ በኩል ቀደም ሲል የተነሳውን ሐሳብ የሚያነሱ ሰዎች እነዚህ ቲክቶከሮችም እኮ ራሳቸውና ከድር ያደራጇቸውና በወር የሚከፈላቸው ኮንዶሚኒየም የሚሰጣቸው ናቸው በሚል ደግሞ ሌላ ሐሳብ ይነሳል። ምንድነው እዚህ ላይ አስተያየቶና ሚዲያችሁ ለምንድነው በተደራጀ መልኩ አሁን እርሶ ለኔ የነገሩኝን እኔን ሳይጠብቅ በተግባር በተጨባጭ እዛ አካባቢ ያለውን አሁን የተባለበት ቦታ ካቢኔ ሰፈሩም ላይ ተገኝቶ ድሬዳዋቺ ነች ለምሳሌ ከዚራ ልማት የለም ገዳፋ ላይ የተኙ ነው ብዙ ነገር የሚባል ነገር እሱን ማጥራትና ሚዲያው መስራት የለበትም ወይ? እሱ ትክክል ነው። ሚዲያ ማጥራት አለበት። እኛም ደግሞ የተነሳውን ነገር ህዝቡ ስለሚያውቀው እውነት ለመነጋገር የድሬዳዋ ህዝብ ከጫፍ እስከ ጫፍ ከተማውም ስለምትታወቅ ማለት ነው ማን ምን አለው ከማን ጋር ከህዝብ ጋር እኮ ነው የምንውለው ምን ተጣው ምን በላውም ከህዝብ ጋር ስለሆነ ማለት ነው። ከዚህ ጋር ታይዞ አንደኛ ሁሌ የኮሚሽነርንም ስም ያነሱት ኃይል ለማቋራረጥ ነው የተፈለገው ኃይል ለመበታተን። ከዚህ አኳያ አሁንም የቲክቶከር ባይዘወይ እኔ አንድም ቲክቶከርም የለኝም በራሴ ሚዲያ ምሰራቸው ስራዎች የምጠቀመው ካልሆነ በስተቀር ኦፊሻል የኔ ፔጅ አለ። ከዛ ውጪ ስለሌላው ምን አገባኝ። አንድ እስቲ ከድር አበል ሰጥቶናል ሚል አካል ካለ መውጣት ይችላል። አንድ ኮንዶሚኒየም የትኛው ደሃ የቆጠበው ራሱ እኮ በጣኮ ያገኘ ያለበት ሁኔታ ነው ያለው። ለቲክቶከር የትኛው ቲክቶከር ነው ሲየ ኮንዶሚኒየም ቤት ያለው? ሁሉም እኮ ይታወቃል። ድሬዳዋ ላይ በግልጽ ይታወቃል። ተቆርቆሮ ስለ ሰላሙ ሊያነሱ ይችላሉ። አንድም ነገር ደግሞ ግን በዛ መልክ ደግሞ የተነሳ ነገር የለም። ሁለተኛ ደግሞ በኢንቨስትመንቱ ዙሪያ ላይ ሁሉም ሰው ማህበረሰቡ በተቻለ መጠን ኢንቨስትመንት እያደረገ ያለበት ሁኔታ አለ። አሁንም እየሰጠን ያለንበት ሁኔታ ነው ያለው። በኢንቨስትመንቱ ዙሪያ ላይ እንደውም እውነት ለመነጋገር ከድሬዳዋ ተወላጆች ይልቅ ሌላ ቦታ የመጡት ኢንቨስት እያደረጉ ስራ እየቀጠሩልኝ ያለበት ሁኔታ አለ። ከዛ ኢንቨስተሮች አንድ ብር ተበልቶ ከሆነ ኤቪደንስ ማናገር ይቻላል። ከድር በልቶ ከሆነ ሌላ ሰው ከሆነ ግን የዝ ልማት የፕሮጀክት ስራ ሲሰራበት ሰዓት ላይ ቀጥል የሚሉት አሉ። ከተማው እንዴት ተቀየረች ቅርጹ ተፈረሰ ይላል። ስለ ቅርጽ አይደለም እናወራው። ከተማው እድሜ ልኳን ያረጀች መቆየት የለባትም። እኔ እዛ አድጌ እኮ ተወልጄ ልጆች ወልጄ እኮ ሲያልፍልኝ ከተማ እኮ ሊቆጨኝ ይገባል። በዛ በቲክቶክ በወሬ በሚዲያ ላይ የሚለቀቀው ከ3 ዓመት በፊት መጥቶ የተቀረጸ ነው። አይተ ከሆነ ማስክ አርግቷል ኖ ሞር ይላል። ከዚህ ከኮቪድ ጋር ተያይዞ የነበረው ስርዓት የነበረ ነው። ለጋሪ የሚባለው እኔ የተወለድኩበት ሰፈር እኮ ነው ለጋሪ። አይተ ከሆነ ሜዳ አስታጥቄ ሜዳ ምናምን ሲያሳ ያኔ ቤት መሃል ነበርችና ኢቭን አካፋይ መሃል ራሱ ይሱን አልነበረም። ለጋሪ አሁን ሄዶ ማየት ይቻላል። ያ ሜዳ ላይ አርቲፊሻል ሳር አለ፣ ሌላው ሜዳ አለ። ሁሉም ቦታ ላይ እንደ ድሬዳዋ ባይዘው ያንን የከተማ ውስጥ ሜዳን የጠበቀ የለም። ዛሬ እኮ ዘራፊና ሌባ ብንሆን እኮ ያንን ሜዳ ሸንሽነን እንሸጣለን። ይሄ ትክክል ስላልሆነ ማለት ነው። ሁለተኛ የመጋለጫቱ ሌላው የትኛውም አውሮፓ ሄድ የትኛውም ሀገር ውስጥ ለውስጥ ስትገባ እኮ ፈሳሽ አለ። አንድም ሰው ሁሌ ከተማው በአንዴ አይለማም። ገና እኮ እድገት ላይ ያለች ከተማ ናት። ግን አሁን የመጣውን ጭላንጭል ለማጥፋት አሁን እኮ ይሄ ሁሉ ብሶት ሌላ አይደለም። እነሱ መስራት ስላልቻሉ
እድል ቢያገኙም ምን እንስራ ብሎ ስለሚያስቡ ቢሰጣቸው መስራት ስለማይችሉ የቅናት መንፈስ ነው ይሄንን ሁሉ የሚያንጫጫቸው ከተማ ሰላም እንዴት ኖረ ነው ህዝቡ አሁን ስትራቴጂያቸው እኮ የህዝብ አመጽ ይነሳል እኮ ነው ድሬዳዋ ላይ ያለው ሰላም ነው ተደምረናል ህዝቡ አንድ ነው የብሔር ችግር የለም የሰፈር ችግር የለም ድንጋይ ሲወረውሩ የነበሩ ልጆች የሌሊት አሽከርካሪዎች ናቸው ድንጋይ ሲወረውሩ የነበረው በማህበር ተደራጅቷል ሲጣላ የነበረው እርስ በርስ የነበረው አሁን ብሎኬት ተደራጅቶ እየሰራ ነው ቀን መልካ ላይ በምድር ባቡር በታክሲ ማህበር ተደራጅቶ እየሰራ ነው ሰላም ባይኖር እውነት ለመነጋገር ስራ ባይኖር ይሄ ወጣት ዝም ይላል ይሄን ሁሉ ወጣት አበል መክፈል ይችላል ነገ እኮ ስወርድ እኮ ህዝቤ መሃል ነው ወርጄ የሚሄደው ህዝብ ከነሱ በላይ ስለሚያውቁ ነው ዝም የሚለው እኔ አሁን ለያንዳንዱ ቲክቶከር ለያንዳንዱ ሶሻል ሚዲያ ላይ ስለተነሳ መልስ አልሰጠም አሁን ተደጋጋሚ እናንተ ጋር ስለመጣ ነፃ ሐሳብ ላይ ይሄ ይነሳልና ምንድነው የሚለው ነገር ካልሆነ በስተቀር የኔ ሚዲያ ላይ ጠይቆኛል አንሰጥም አልኳቸው ዝም በሉ ለምንድነው ለአንድ ሰው ሁሉ ስለተንጫጫ መልስ ምን ሰጠው የሚል ነገር ነው የመለስኩት ሰባት ሳይቶችን በአጭር ጊዜ ውስጥ ያስረከቡት ቴምር ሪል ስቴት ከ5.7 ሚሊዮን ብር ጠቅላላ ዋጋ ጀምሮ በመሃል ሳር ቤት ከቫቲካን ኤምባሲ ወረድ ብሎ እስከ 35% በሚደርስ የቤተሰብ ቅናሽ የቤት ባለቤት ሊያደርጉት እርሱን በመጠበቅ ላይ ይገኛል። ስፋታቸው ከ81 እስከ 153 ካሬ አማራጭ ያላቸው ባለ 2 እና ባለ 3 መኝታ አፓርትመንቶችን አቅርበውሎታል። ምን ይሄ ብቻ ከ150 ሺህ በላይ ሰዎች በሚኖሩባት ገላን ኮንዶሚኒየም በ500 ሺህ ብር ቅድመ ክፍያ ከ2.5 ሚሊዮን ብር ሙሉ ክፍያ ጀምሮ ግዙፍ ዘመናዊ ንግድ ሱቆችን ከ16 እስከ 429 ካሬ አማራጭ አውጥቶ አቅርቦንሎታል። ያስተውሉ፣ ቅናሹ የሚቆየው ለጥቂት ቀናት ብቻ ስለሆነ ለበለጠ መረጃ በ0903000161 እንዲሁም በ0995066500 ይደውሉ። ቴምር ፕሮፐርቲስ። ውድ ተመልካቾቻችን በመስቀል ፍላወር ፕሮጀክት በ1 ሚሊዮን ብር ቅድመ ክፍያ የመኖሪያ ቤቶች ሽያጭ የጀመረው አልቲማ ሪል ስቴት በ420 ሺህ ብር ቅድመ ክፍያ ደግሞ የንግድ ሱቆችንም በመሸጥ ላይ የሚገኝ መሆኑን ሲገልጽላችሁ በታላቅ ደስታ ነው። አልቲማ ሪል ስቴትን የዚህ ፕሮግራም ስፖንሰር በመሆኑ ከልብ ነው የምናመሰግነው። በእርግጠኝነት እንዲገዙን ብለን የምንዋሸው ነገር የለም። የኛን እውነት መጥቶ ነው መመልከት። አልቲማ ሪል ስቴት ነን። አንደኛ ፕሮጀክታችን ቄራ፣ ሁለተኛ ፕሮጀክታችን በመስቀል ፍላወር ቱሊፕ ኦሎምፒያ ሆቴል ጀርባ፣ ሶስተኛ ፕሮጀክታችን ሳሪስ አዲስ አበባ ገባ ብሎ እንገኛለን። ገንብተን ያጠናቀቅናቸውን ተመልክተው ይመለሳሉ። ቤትና ሱቆን መርጠው። አልቲማ ሪል ስቴት ነን። ከስማችን ይቀድማል ስራችን። በቦሌ ጎረቤት በመስቀል ፍላወር አራተኛ ፕሮጀክታችንን ቱሊፕ ኦሎምፒያ ሆቴል ጎን ባለ 20 ወለል ግንባታ ጀምረናል። እርሶ ብቻ ይምጡ። በ10% ቅድመ ክፍያ ቤትና ሱቅ መርጠው እርፍ ይላሉ። እረፍት ገዝተው። ለበለጠ መረጃ በ0976 290964 በ0920 786777 ይደውሉ። አልቲማ በማስረከብ የማይታማ። በዚህ ደረጃ ሰው ሁሉ ነገር ስለተነሳ መልስ መሰጠት አለበት የሚል እምነት የለኝም። ነገር ግን አሁን ሀገሪቷ ካለችበት ተጨባጭ ሁኔታ አኳያ በተለይ ለውጥ ጊዜ ላይ ሲኮን በአጠቃላይ ተያይዞ ተመጋግቦ ከአጎራባችም ጋር ተያይዞ እንደ ሀገርም አሁን እርሱ የጠቀሱት ጋር ተቀጣጥሎ አንድ ነገር ሊፈነዳ የሚችልበትን እድል የሚፈጥር ነገር ሲኖር እንዲህ ምርጫ ሲደርስም እንዲህ አይነት ነገሮች ስለሚጠበቁ አንዳንድ ጊዜ አስቀድሞ መረጃውን መስጠት ተገቢ ስለሚሆን ነው የማንሳቴ ምክንያትና በተለይ አሁን እነዚህን ወጣቶች በተለየ ሁኔታ ስራ አጥ እየተበራከተ ነው። ነገ ለድሬዳዋ ስጋት ይሆናል። ስራ አጥነት ሲበራከት ደግሞ ስጋት ውስጥ የመግባትና ዲፕረስድ ሆኖ ወደ ሌላ አጀንዳ የመራመድ እድልም ሊፈጠር ይችላል የሚል ምናልባት ደግሞ በጨዋ ቋንቋ የድሬዳዋ ነዋሪ ስለሆን በሚል እንደ ተቆርቋሪ ያገባናል በሚል ስሜት አሁን ቀደም ሲል እርሶ ካነሷቸው ባሻገር የሆነ የሚመስል አሁን ዝም ብዬ እኔ ስመለከተው ስለ ድሬዳዋ ብቻ ተብሎም አንዳንዶች የሚሰጡት አስተያየት አለና ምናልባት እዚህ ላይ ምንድነው ያሉት? ስለ ድሬዳዋ እውነት ለመነጋገር ያው የታወቀ ነው። ማህበረሰቡ በጎ ሰዎች አሉ። በግልጽ
አሁን የድሬዳዋ ስም ከፍ ስላለ ከክድር ጋራ ባያወዳድሩት ደስ ይለኛል ከድር is personal ነገ ይወርዳል ግለሰብ ነው ግን ድሬዳዋ ደግሞ ግን ደረጃውን ጠብቃ መሄድ አለባት ከድር ሌባ ከሆነ ኮሚሽነር ሌባ ከሆነ ሌላው ሌባ ከሆነ በህግ ቁጥጥር ስር ይውላል የትም ይደበቅ ነገር ስላልሆነ ማለት ነው ግን እሱ አይደለም ኢንተረስቱ ቁልቢ ገብርኤል ይመጣል እየመጣ ነው ህዝቡ እንዲሸሽ ይፈልጋል እኛ ደግሞ ተነጥፈን ነው ነገም ከዛ የተሻለ በፊት ከምናደርገው በላይ ልባችን ንጹህ ስለሆነ አንድም ሳንሸማቀቅ ከበለጠ ዱንካን ተክለን ህዝብ አውጥተን ሴርሞኒ አርግተን የሚመጡ የቁልቢ ገብርኤል ማህበረሰብን በሁለት እጅ እንዘረጋለን አንድ እሱ ነው ሁለተኛ እኮ እንደ ድሬዳዋ እኮ የጠቅላይ ቤተ ክህነት ጳጳሱ አጠቃላይ የኦርቶዶክስ ከድርን ሸልሟል እኔ ያልነበርኩ ዕውቅና ሰጥቶናል እንደ ድሬዳዋ ያንን ጥላሸት ለመቀባት ነው አይቻልም ፈጣሪ ካልጻፈ በስተቀር ሰው ልጅ አንድም ነገር ማድረግ ስለማይችል ምንድነው ታዲያ አላማቸው ልንገርህ በግልጽ እየመጣውልህ ስለፈለኩ እኮ ነው አሁን ድሬዳዋ ላይ 100% ምነግርህ ነገር ድሬዳዋ ላይ አንድ እሳት አይነሳም አንድ እሳት ወጣቱ አንደርስታንድ አድርጓል ይሄን ሰሞን ከወጣት ጋር ውይይትም አለ ለምንድነው ማንንም መጠቀም እኔ እኮ አስክሬኑ እኮ በሰሌን ወስጅ ያለው እኮ ማውቃቸው ጓደኞቼም ማለት ነው በብሔር የተቃጠሉትን ወስደን ቀብረናል ለነሱ ሐውልት ያቆመ ሰው አለ የሞተችበት እናትየውን ደግሞ አንድ ፍራሽ የገዛለት አለ ለተወሰነ 3-4 ቀን ዱንካን ሞቋል ከዛ በኋላ ጨለማ ቤት እናትየው ነው የምትቀረው ያ እንዲመጣ አልፈልግም ሁለተኛ ደግሞ በሚሰራው ሰው ሚሰራ ሰው ላይ ነው ድክመት የሚኖረው ባይዘው ግን እስከምሰራ ድረስ እኔ ህይወቴ ይወጣል እንጂ ድሬዳዋ በጸረ ሰላም ኃይልም ሆነች በአማጽያንም ሆነች በቲክቶከር ድሬዳዋ አትፈርስም ድሬዳዋ ደግሞ አሸዋ ላይ የተገነባች ሀገር አይደለችም የተማረ ብልህ ወጣት ያለበት በጠረጴዛ ዙሪያ ኤኒ ታይም ቁጭ ብለን ልንነጋገር የምንችል አቋም ስላለ ማለት ነው የመደመር ሐሳቤ ቀድሞ የገባቸው አንተ ሰረብህ ጎሮቤት አንተን የሚመግብህ ካለበስክ ደግሞ ላንተም ይገዛ ስላለ ነው ሁለተኛ በሚዲያ ላይ እየሰማን እኮ ነው 50 ሚሊዮን ከዲያስፖራ ላይ ተሰብስቦ አስተዳደሩ በልቷል ኢቭን እሱ ብቻ አይደለም ለደሃ የመጣውን ከንቲባ ራሱ ሽንቁቅ አድርጎ ለቤተሰቡ በላ ነው የተቃጠለው ገበያ አሸዋ ገበያ ብር የተሰበሰበ ብሩን በልተውታል እንደውም እኮ ያኔ ሶስቱ ላይ ልምጣለህና አንደኛ እውነት ለመነጋገር የዚህ ጸረ ሰላም እኔ 50 ሚሊዮን የተባለው እንግዲህ ልጆች አሉ እነ የተባረክ አሉ እነ ሰለሞን አሁን አሜሪካ ነው ያለው መናገር ይችላሉ ዶላለች የዲያስፖራው ኃላፊ የነበረው አቤል አሁ ዋሽንግተን ነው ያለው ኢቭን ሌሎችም አሉ ኮሚቴ ደግሞ የተደራጁት አሉ ካሜራማኖችም ሁሉ ነፍጹምም አሉ ብዙ ልጆች አሉ የተደራጁት እነሱ ነው እኔ ያኔ ከንቲባ አህመድ ቡህን ባለሀብት ተሰባስበን መኪና ገዝተን ሸልመን ከከንቲባ ስንሸኘው ቤተ መንግስት ላይ ምንድነው የተጀመረው ከንቲባው ያው እንዲ ያልተለመደ ነገር መኪና ሸለሙት ለከንቲባ ግን ዲያሊሲስ ሰው ማጠቢያ አጣ ሲባል ወዲያውኑ ወጣቶች ተሰብስበን እኔ እገዛለሁ ችግር የለውም አመጣለሁ እናንተ እስቲ ጥረት አድርጉ አልኳቸው የድሬን አፍቆት ቀን ላይ ነው ብር ተበላ የሚባለው የድሬን አፍቆት ቀን ላይ ቤተ መንግስት ላይ እያንዳንዱ ዲያስፖራ 10 ሺህ ብር ራት ገዝቶ ይብላል ለዲያሊሲስ ማሽን መግዣ ብለን ኦኬ ያ ሁሉ ሰው ገባ ስንት ብር እንደሆነ ታውቃለህ እውነት ወንድሜ ስሜ 3 ሚሊዮን እንኳን አልሞላም 3.2 ሚሊዮን ነው ከተሰበሰበው ጋራ የተገኘው ብር 3.2 ሚሊዮን 3 ማሽን አይገዛም ከዛ እሺ ተውት እናንተ ይሄን ከሰበሰባችሁ እኔ ሌላውን ተራሩጬም ቢሆን እንሞላለን አልኩኝ ዶል እድሜ ስጣትና ውጪ ያለች አሜሪካ ጎፈንዲሚ አቋቁማ የተወሰረ ኦልሞስት ወደ $100,000 ከዛ በላይ ያሰበሰበችው አለ ምን ላርግ አለሽ ኖ የደም እቺ ቱቦ መቀየር የለችም እነሱን ጊዜ በኩላሊት አንድም ነገር 5 ሳንቲም ላስተዳደሩ ወደዚህ አታርጊ ያለው ብርም ደግሞ ራሳቸው በጤና ቢሮ እንዲያስተዳድሩ ብለን የተወሰነ ዕቃ እንዲገዙበት ነው የተደረገው ግለሰብን ለምኜ መጀመሪያ 15 ሚሊዮን ብር ወጥቶ 10 ማሽን ነው የተገዛው የዩሮፕ ስታንዳርድ እሱ ቺፕሷ እስኪመጣ ድረስ ተብሎ ስራውን ለማስጀመር ድጋሚ 10 ማሽን ተገዛ ከ30 ሚሊዮን ብር በላይ የሚሆን
ኢቭን ፊልትሬሽን ውሃም ጨምሮ አጠቃላይ የሚያጣራ በአኳውን ነው የተገዛበት ሁኔታ ነበረ ከ30 ሚሊዮን ብር በላይ ናሽናል ሲመንት ነው በነፃ ያንን ቤት የገነባልን ይሄ ሁሉ ከተበላ የትኛው ብር የተሰበሰባለ ስሊፕ ይኖራል አይደል የተበላ ሰው እሱን ያምጣ የሰጠው ሰው የበላበት አስተፋለታለሁ $1 ለምን አትውልም ለአከለ የሰጠው ሚል አካል ካለ ይምጣ ኤቪደንስ ካለ እኔ ማምጣት ማንንም እኮ ውጪ ሀገር እኮ የተማረ ነው ስቴትመንት ላይ ነው የምታሳልፈው ወይም በባንክ ነው የምትሰጠው ወይም ሲሰጥህ ደረሰን ትጠይቃለህ ማን ነው የወሰደው ሁለተኛ ለደሃ የተላከው ደግሞ ማን ነው የላከው ለየትኛው ደሃ ማህበረሰብ እኔ እኮ ፋብሪካ እየለመንኩኝ እኮ ነው ህፃናቶች እኮ ወላጅ አልባ ተጥሎ ያሉትን ማቆያ ውስጥ እኮ እየረዳን ያለ ነው እሱም ማን ነው የተረዳልን ባለሀብት እየሰጠን ራሽን ግዛ ነው 1-5 ሳንቲም ከሰው እጅ ላይ ወስደን አናውቅም ብር እንሰጣለን ስንሉ ነው እንላለን ይሄ ሁሉ ያለበት ሁኔታ ያለው አንዱ ይሄ ነው አሁን የተፈለገው ድሬዳዋ ባልባሌ በሬ ወለደ የሚለው ሞኝ አይደለም የድሬዳዋ ማህበረሰብ ሊያገናዝብ የችምል ማህበረሰብ ነው ማንንም አይደለም እኔ እኮ ሌባ ብሆን በእግር እኮ ማህበረሰቤ መሃል እኮ አልሄድም ኳስ አልጫወትም ወጥቼም ከህዝብ ጋር እኮ ሀዘን ቤት እኮ አልሄድም የትም ቦታ ቁጭ ብዬ ካፌ ከነሱ ጋር እኮ አልውልም ሌባ ብሆን በተጨባጭ እርሶ በሚሉት ከእውነት የራቀና ድሬዳዋን ለማፍረስ ቀደም ሲል ያሉትን አይነት በተለይ አሁን በጠራራ ፀሐይ በሽጉጥ ይገላሉ ምናምን የሚለው ፖሊሶች አካባቢ ላይ የሚነሳ ወሬም ከባድ የሆነ ስም የማጥፋት ጉዳይ ነው ተብሎ ነው መወሰድ ያለበት እርሶ በሚሉት ልክ ስለዚህ እነዚህን ሰዎች ተጠያቂ የምታረጉበት አሰራር የለም ወይ የሀገራችን እድገት ቴክኖሎጂ ይታወቃል ግን እየተጣራ ያለ ነገር አለ የነሱ ፋይልም ባይዘው ይክፍት ነው በወንጀል ተደራጅቶ ቁጭ ብሏል ነገም ይጠየቃል በህግ ፊት ማለት ነው ከድርም ቢሆን ስለሚጠየቅ አሁን ወንድማችን ቤተሰቦቻችን እናቴን ሁሉ አሸማቀቋት የሚባለው ወንድሙ እኮ ፖሊስ ነው አንዱ ይሄንን የሚለቀው ጉሜሳ ነው አይ ዶንት ኖ እኔ በህይወቴም አይቼም አላውቅም አንድ ቀንም ተገናኝተንም አናውቅም ግን የስር ድሬዳዋ ስም ዝርዝር ይሄ ከሌላ አካል ጋር ችግር ካለ ይወጣ ግን የድሬዳዋ ህዝብ ደግሞ ግን የችግር መበቂያ አይደለም ይሄ ሊቆም ይገባል ከድር ከሆነ ከድር ሌባ ተብሎ ሊሰጥ ይገባል ግን የድሬዳዋ ህዝብ ተኝታችኋል ተነሱ አመጻ አስነሱ ምን አመጻ አስፈለገ ማን ላይ ያነሳል ቤተሰብ እኮ ነው እዛ ያለው አንድ አካል እኮ ነንኛ ከድር ከሆነ ይወርዳል ነገ ይወርዳል ለምን አይጠብቅም ያኔ ህግ ያቀርበዋል ተጣርቶም ሊመጣ ይችላል ግን ትልቁ ነገር ወንድሙ አሁንም ስራ ላይ ነው ያለው ቂም ቢሆን እኮ ወንድሙን እርምጃ መውሰድ ያግታል ምን አጠፋ ወንድሙ ቤተሰቡስ ምን አጠፋ ያ ነገር ሆኖ ካለች እናትዮም እስቲ ተሸማቀኩኝ ሚል አካል ካለ እኔ ጋር መምጣት ይችላል ስልኬ ይታወቃል ወንድሙ ያውቀኛል እኔ ጋር መጥቶ ወደ በፈለገበት ሰዓት ላይ ሊያገኙኝ ይችላል ይሄን ሰምቼ በሚዲያ ኮሚሽነርን ጠየቅኩት ይሄ መረጃ አለ አራለቃ ውሸት ነው እንዲህ አይነት ነገር እስቲ ስንት አለ በህይወታችንም አድርገንም አናውቅም የሚለው ነገር ነው የመጣው ስለዚህ መረጃ ይወጣል አው መረጃ ይወጣል ከየት በኩል ነው የሚወጣው በሌብነት በአቅም ማነስ በብሔርም ማጋጨት ከስልጣን ያወረድናቸው አማራሮች ናቸው የስም ማጥፋት ራሳቸውን እንደ ጠንካራ አድርጉቶ ጠንካራ ሰው አስተዳደሩ አይፈልግም ኔትወርኩን ብቻ ነው የሰበሰበው የሚል ነው አይደለም የድሬዳዋ ተወላጅም ቢሆን አቅም ካለ ትሰራለህ አቅም ከሌለህ ደግሞ በኮታ ማንንም አይቀመጥም እኔም ቢሆን ስለዚህ አንዱ በስራ ክፍተት ህዝብን በማባላት ኔትወርክ በማደራጀት በመዝረፍ አይቻልም ስልጣን ላይ ማንንም ይሄንን አልታገስም እኔ ነገ ስሜም ይበላሻል ህዝብም ደግሞ ግን እንባውን ያለቅሳል ክፍተት የለም አለ የሥራ ዕድል ሁሉም ቦታ አዳርሰናል ማለት አይደለም በሂደት ነው የምትፈታቸው ኢቭን በዛ ልክም ያለው ነገር ላይ ምንም አይነት ችግሮች የሉም ብዬ ላስቀምጥ አልፈልግም ግን ድሬዳዋ ማህበረሰብ ላይ እኛ ውይይት ጀምረናል ኢቭን እኛ ልማት ላይ ነን ያለነው ይሄ የሚያናፍሱ ወሬ ለማያውቀው ሰው ደግሞ ግን ድሬዳዋ እንደ ተገለበጠች ሀገር እንደ አለቀች ሀገር ተደርጎ ይደረጋል አንድ ምሳሌ ልስጥ ሁለት ፖሊሶች በሸኔ ታጣቂ በሸኔ ተገሏል አሁን ሰሞኑን መጀመሪያ ነው ምነግርህ የመጀመሪያ ሲገቡ ጣላት ገባ የሸኔ ቡድን ገባ ድሬዳዋ ላይ ምን ተባለ ከድር ሸኔ ቡድን አደራጅቶ ስልጣኑን ለማራዘም መውረጃው ጊዜ ስለሆነ ከተማውን ሊበጠብጥ አስገባ ብሎ ይሄንን አጀንዳ አናፈሱ
መልስ አልሰጠንም እኛ በስራ መቀየር ስላለብን ከዛ በኋላ ጸጥታ ኃይሉን አስተባበር ከኦሮሚያ የሶማሌ ልዩ ኃይል የኦሮሚያ ልዩ ኃይል ፈጥኖ ደራሽ የፌደራል ፖሊስ የምስራቅ እዝ የድሬዳዋ ፖሊስ 5 ሆነ የጸጥታ ግብረ ኃይሉን እኔ ነበርኩኝ መመራው የኦሮሚያም የሶማሌም በሁለቱም በኩል እንዲገቡ አድርገን መከላካም ሁሉም ገባ ምን ተባለ አሁንም የኦሮሚያ ልዩ ኃይል አስገባ ፌደራል ከተማ ውስጥ ተባለ እኔ ወንድሜ እኮ በቂ ትጥቅ ስለሌለን መታገዝ አለበት ጸጥታ ኃይል በጋራ ነው የሚከላከለው እንጂ ለብቻ አይደለም ይሄንን ያስገባ ነው በምን መሰለ መጀመሪያ ሲገቡ በሁርሶ በኩል ነበር የመጡት በኤረር በኩል ሲገቡ አንድ ርዕሰ መምህርና 2 ሚሊሻ እርሻ እየቆፈሩ ያለ እነሱን ያፍናሉ ከዛ አፈኑና ባለስልጣን መሰላቸው ይሄ ርዕሰ መምህሩ ጃኬት ስለነበረ 2 ታጣቂዎች አጃቢ መሰላቸው ከዛ ቤተሰብ ላይ ደውሎ ግማሽ ሚሊዮን አምጡ ተባለ ካላመጣችሁ እናርዳለን ተባለ እሱን እስከናጣራ ድረስ መልስ ሳንሰጥ ሰዎቹን አረዱ ሚገርም ነገር አርዶ ከሄዱ በኋላ የርዕሰ መምህሩን አስክሬናችሁን ነውና ወሰዱ ተባለ በስልክ ተደውሎ ከሄዱ በኋላ ከዛ ስንሄድ አንድ ሬሳ አገኘን እጁ ወደ ኋላ ታስሮ መምህር ነው የቀለም አባት ነው እሱ ምንድነው ፖለቲካ ውስጥ ያለው ኦኬ እሱን ወሰድ ቀበር ሆዳችንን አስረን 2 ሚሊሻዎቹ ደግሞ ግን ጂብ ነው ያስበሉት ለነሱ ማን ነው የተናገረው እነሱ ሰው አይደለም ዜጋ አይደሉም ፖሊሶቹ እኮ ወንድሞቻችን ነው እኮ ከምንም በላይ እኮ በጀግንነት እየጠበቁ ያሉ ናቸው ያንን እንደገና ሚሊሻ አራተኛ ሰው በዋሂል ክላስተር ላይ ታረደ እየተኮሰ ያለ እየታገለ ያለ ጥይት ሲያልቅበት አግኝቶ አረዱ ከዛ 4 ሰው ሞተ ፖሊስ ከመሞቱ በፊት እስቲ ድሬዳዋ ላይ ጸጥታ ጸረ ሰላም ኃይል ገብቶ ሰላማዊ ዜጋ ሚሊሻና መምህርን ገደሉ ብሎ ለምንድነው ፌስቡክ ላይ ያላወጡት የህዝብ ስሜትን መንካት ስለማይችሉ ማግኘት ስለማይችሉ የገጠር ሰው የሚናገርለት ሰው የለም እሱም እኮ ዜጋ ነው አይደለም ነፍስ ነው ለምንድነው የሚለየው ብሄር ኦሮሞ ስለሆነ ወይም ሶማሌ ስለሆነ ይሄ አተገቢ አይደለም ግን በቶክስ ውሩምታ ላይ በብዩ አዋሌ ክላስተር ላይ ፌደራልና መከላከያና የኛ ኃይል ሸኔውን ሲያባረር አጋጣሚ እነዚህ ጥበቃ ላይ ያሉት 2 ኢንስፔክተርና ዋና ኢንስፔክተርና ምክትል ኢንስፔክተሮች በጥይት ተመቱ ከዛ ሚዲያ ቲክቶክ እና ፌስቡክ አጀንዳ አደረገ አንዱ እስኩ ነው ያው የአማራ ልጆቹን ወስዶ ገጠር ወስዶ አስጨረሰ ለራሳቸው ቤት ሆኖ ኦኬ ካሁን በፊት 4ቱ የሞቱስ ማን ነው የተናገረላቸው ሐዘን እንኳን አለዱ መግለጫ አላወጡም እዴ ከመግለጫ በላይ እኮ እኛ እኮ ሐዘን ሄደን ቤተሰብ አጽናንተን ፈጣሪ ብርታቱን ይስጥሽ ብለን ነው ይወጣ ነው ለቤተሰቦቹ እናትየውን ግንባር ስመን እኛም ተሰምቶናል ብለን ነው ውጊያ ላይ ያሉ ልጆቹን ተጠይቀን ይወጣ ነው ለምን አጀንዳ አልሆነም ጠየቁ ለምን አልተባለኛ እኮ እነሱ እንዲያወሩልን አይደለም እንፈልገው ከዛ አለፈ ለቤተሰብ ሰብስበን መጨረሻ ላይ ለያንዳንዳቸው ድጋፍ የሚሆን ብር ለስድስቱም ሰጠን ለያንዳንዳቸው ምንም ቢሆን አስተዳደሩ ከናንተ ጎን ነው ብለን ብር አስተዳደሩ በጀት መድቦ ተሰጣቸው ወደ 200 ሺህ ብር ተሰጣቸው ለሌላ ማንንም ያልተደረገ ኦኬ ይሄ አለቀ አጀንዳ አደረጉ ኦኬ ከድር ሸኔ አስገባ ተባለ አለቀ ከዛ በኋላ ጦርነቱ ውስጥ ገባ ድሬዳዋ ላይ ህዝቡ ሰላም የለም ውጡ ተብሎ ህዝቡ እንዲወጣ ተሸብሮ እንዲወጣ በ15 ቀን 2 ወር ነው ለማጽዳት የቆየ ነው 71 ሰው ነው የገባው 41 እዛው ተቀበረ በግልጽ አስክሬን ተቆጥሮ ቶክስ ሲያደርጉ 41 ሰው ተቀበረ 28 ሰው ደግሞ እጂ የተወሰነኛ ጋር 6 ነበር የተማረኩት ሌላው ደግሞ ሶማሌና ኦሮሚያ ክልል ለድሬዳዋ እጂ አታስረክቡም ብሎ ነው እዛ ሄዶ የሰጡት እጂ ኦሬዲ ኛ ጋር ፌደራል ምርመራ ስላለ እዛ መጥቶ አደረጉ እንዴት ቶክስ እንደገቡ ማን እንደላካቸው ሁሉ ዝርዝር ነው ያቀረቡት ኦኬ ሁሉ ሰላም አድርገተ ጦሩን ቴንኪው ብለን ሁሉንም ወደ ሀገሩ ወደ አካባቢው ተመልሶ ለዜጋ እኮ ነው እኛ እኮ እንደሌላ ለሌላ ክልል እኮ አላስተላለፍንም
የፈለገ ጠላት ቢገባ እዛው ነው እርስ በርስ ታግለን ለምንድነው እኔ ከድሬዳዋ አሸሽቼ ሶማሌ ክልል ማስገባው ለምንድነው ራሴ ላይ አሳልፌ ለኦሮሚያ የምሰጠው የመጣው ኃይል እዛም ቢሆንም የኔ ዜጋ ነው እዚህም ቢሆንም የኔ ዜጋ ነው ህግ የማስከበር ጉዳይ ለማስከበር ነው ያ ሲያልቅ አልተዋጣላቸውም አሁንም ኦኬ ከድር ለራሱ ቢያስገባ ይሄንን ሰላም ያመጣል አያመጣም ከድር አይደለም ሰራዊቱ ነው ያመጣ ያለው ከዛ በኋላ ምን ተጀመረ ይሄ ዘረፋ ስልት ተጀመረ ይሄ ዘረፋ ስልትን ቦታ አያገኝም ነገ አሁንም ሌላ ነገር አጀንዳም እንደሚመጣ እናውቃለን ግን ከባድ የፖለቲካ ኃይል ያለ አይመስሉትም ከነዚህ ግለሰቦች በስተጀርባ አሁን በሚሉኝ ልክ ከሆነ ዝም ብሎ ተራ ፍላጎት ያላቸው ግለሰቦች በዚህ ልክ አጀንዳ እየቀያየሩ እናንተ ላይ ጥቃት ይሰነዝራሉ ተብሎ አይጠበቅም እሱማ ፈንድም ያደርጋቸው ኃይል ስላለከው ነው እንዲህ የሚለፈልፉት እንጂ ሜትኛው አቅማቸው እነሱ አንደኛ ታርጌታቸው የሚፈልጉት የአማራ ህዝብ ተበደለ እየተጨፈጨፈ ነው ኦሮሞማ እየገነነ ነው ሶማሌም እየተበደለ ነው ብሎ አመጽ አጀንዳ ለማድረግ ባይዘው ይሄ ከተማ ሁላችንም በጋራ እያስተዳደር እየመራን ያለነው ከተማ ነው እንደ ዱሮ ሶማሌና ኦሮሞ ማይጣላም በግልጽ በነገር የህግ የበላይነት አለ ማንንም ሊጣላ አይችልም አማራ ከምን ጋራ ሊያጣላ አይችልም ማንንም ካቢኔ ወርዶ ብሔር አጀንዳ አድርጎ ሚቦካበት ሰዓት ላይ አይደለም አሁን ይሄ ሰላም ስለመጣ ስትሮንግ ስለሆነ የዜግነትን ሰላም ለመጠበቅ ደህንነት ለመጠበቅ መስዋዕት እየከፈለ ያለ ተቋም ለመሰርሰር ነው አመኔታ እንዳይኖረው ለማድረግ ነው እንጂ አንድም እስቲ የትኛው ከድር ያውን ቢሮ ውስጥ አንዴ የለቀቁት የሱ ተላላጊ ናቸው ብሎ የለቀቁት እንደማንኛውም ዜጋ ጠየቁ ያኔ ከሄሪሴ ጋራ ታይዞ ብዙ ነገር ተደረገ ተሸጠ ለሶማሌ ተሸጠ ለምን ተሸጠ ዝም ብሎ ሆም ብሎ ከዛ ነገርኳቸው በግልጽ እስቲ እናንተ አይላው ያለው ነገር ፋክቱ ይሄ ነው ከዛ ውጪ ምንም አልፈልግም ግልጽ ህዝብና ህዝብን ለማጋጨት ነው ይሄ ነገር ያልፋል ግን ህዝብ አብሮ ይኖራል እኔ ደግሞ ስልጣኔን ለማራዘም ደግሞ ህዝብን ማስያዝ የለብኝም ህዝብን ጨፍጭፌ ስልጣኔን አላራዘምም አልኳቸው ከወረድኩኝ ነገ ለምን አልወርድም አሁን እነሱ የተፈለገው ምንድነው ውጅንብር ፈጥሮ እርስ በእርስ ሰላም አጥቶ ወጣቱ የጥይት እራት እንዲሆን እኛም እርምጃ እንድንወስድ የሚል አስተሳሰብ ፈለገ እኛ ወንድም እኔም ድንጋይ ወርውሬ ነው ያደግኩት አውቃለሁ ምን እንደሆነ ጻቡ ትርፉ ጉዳት ነው መፈንከት ነው መታሰር ነው ለቤተሰብህ ደግሞ ምንም በሌለው ላይ እዳማ ያድርግ ነው ያንን ሁሉ ጥይት ከማባከን ስራ ማህበር አደረጀ ስራ በፈጥራ ይሻለኝ ለምን የሰው ኃይል ባከናለሁ ወጣቱስ ደግሞ ነገ እኔን መተካት የለበትም አሁን ጄነሬሽኑ የቴክኖሎጂ ጄነሬሽን ስለሆነ አንዱ እየተሸወደ ያለው አንዱ ይሄ ነውና የሚዲያ አይተ ከሆነ ያልሞተውን ነገር ሞተ ብሎ የሚያስቀምጥበት ነው ያፈረስንባቸው አሁን 04 ላይ ያፈረስን ቤቶች ህገውጦች መልካ ላይ ያፈረስ ቦረል ላይ ያፈረስ ሁሉም ቦታ ላይ ህገውጦች እናፈርሳለን ግን እዚህ አሁን የተባለው ቦታ ላይ ከየት መጥቶ ነው የሚፈርሰው የሚለው ነገር እኔ ስላለ አሁን እውነት ለመነጋገር አንድ ጊዜ ትዝ ይላል የባለፈው ቁልቢ አመት ድሬዳዋ ላይ ወጣቶች ተገደሉ ለቁልቢ ገብርኤል ሲሄዱ ተገደሉ ተብሎ ድሬዳዋ ክልል ውስጥ ነው የተገደሉ ብሎ አስክሬንና ይሄ እሱኛ ጋር እኮ አይደለም ግን ህዝቡ በሰላም እንዳይመጣ ለመፈለግ ነው ወንድሜ ድሬዳዋ ላይ እያንዳንዱ ወረዳ ቀበሌ ፖሊስ ጣቢያ ዱንካን ተክሎ ሰሌን አንጥፎ ለፖሊስ ጥበቃ አርግቶ ለቁልቢ ምእመናኖች አሳድሮ የሚሸኝ ድሬዳዋ ማህበረሰብ ነው የራሱን ቤት እያስገባ የሚያሳድር ነው ይሄንን እሴት እየጎለበት እያበቃን ነው የምንሄደው እንጂ ማንንም ስለተናገረ ከድር ባይዘው የሚረበሽም አካልም አይደለው አልር ለምን በረብሻ ውስጥ ያደግኩት ነኝ በችግር ውስጥ የመጣው ሰው ነኝ ችግርና ይሄንን የሚያስፈራራኝ አይደለም ሌባ እስካለውንኩ ድረስ ነገም ቢሆንም ለፈለፉ አለፈለፉ የድሬዳዋን ህዝብ በተሰጠኝ ቃል ኪዳን መሰረት ብልጽግና አምኖ ባስቀመጠኝ መሰረት ህዝቤን ደምሬ በብልጽግና ሐሳቤ ደግሞ ወደ ከፍታ ማማ ከፍታ ማድረስ ነው አሁንም ቢሆን መሰራለው የሚል አቋም ስላለኝ ነው ውድ ተመልካቾቻችን በመስቀል ፍላወር ፕሮጀክት በ1 ሚሊዮን ብር ቅድመ ክፍያ የመኖሪያ ቤቶች ሽያጭ የጀመረው
አልቲማ ሪል ስቴት በ420 ሺህ ብር ቅድመ ክፍያ ደግሞ የንግድ ሱቆችንም በመሸጥ ላይ የሚገኝ መሆኑን ሲገልጽላችሁ በታላቅ ደስታ ነው። አልቲማ ሪል ስቴትን የዚህ ፕሮግራም ስፖንሰር በመሆኑ ከልብ ነው የምናመሰግነው። በእርግጠኝነት እንዲገዙም ብለን የምንዋሸው ነገር የለም። የኛን እውነት መጥቶ ነው መመልከት። አልቲማ ሪል ስቴት ነን። አንደኛ ፕሮጀክታችን ቄራ፣ ሁለተኛ ፕሮጀክታችን በመስቀል ፍላወር ቱሊፕ ኦሎምፒያ ሆቴል ጀርባ፣ ሶስተኛ ፕሮጀክታችን ሳሪስ አዲስ አበባ ገባ ብሎ እንገኛለን። ገንብተን ያጠናቀቅናቸውን ተመልክተው ይመለሳሉ። ቤትና ሱቆን መርጠው። አልቲማ ሪል ስቴት ነን። ከስማችን ይቀድማል ስራችን። በቦሌ ጎረቤት በመስቀል ፍላወር አራተኛ ፕሮጀክታችንን ቱሊፕ ኦሎምፒያ ሆቴል ጎን ባለ 20 ወለል ግንባታ ጀምረናል። እርሶ ብቻ ይምጡ። በ10% ቅድመ ክፍያ ቤትና ሱቅ መርጠው እርፍ ይላሉ። እረፍት ገዝተው። ለበለጠ መረጃ በ0976 290964 በ0920 786777 ይደውሉ። አልቲማ በማስረከብ የማይታማ። ድሬዳዋ የሚመስላትን አሁን እርሱ የሚሉት ስብጥሩን የጠበቀ እሴቱን የጠበቀ ራሱን ፍላጎቱን የሚገልጽበት ግን ውክልና የሌለው ማህበረሰብ የሚበዛበት በምክር ቤት ተብሎ የሚነሳው ይሄ 40 60 ነው ምናምን የሚባሉት ነገሮች ጋር እሱ ነገር በመንግስት በሲቪል ሰርቪስ ውስጥም አሁንም ብዙ ሰዎችን እየገፋ የተማሩ ሰዎች ስራ የሚያገኙበትን እድል እያጡ ነውና አሁንም ቢሆን አንደኛ ሌጋል ክላሪቲ ድሬዳዋ ያስፈልጋታል። የሆነ ግልጽ የሆነ የህግ እንትን ተጠየቅ። ከዚያ ባሻገር ደግሞ ሁሉም የራሱን ፍላጎት ማንጸባረቅ የሚችልበት እሴቱን መጠበቅ የሚችልበት ድምጹ የሚሰማበት እንትን መፈጠር ስላለበት ከህገ መንግስታዊ ማሻሻያ ጋር ተያይዞ የሚያነሱት ነገር አለና ያለዚህ የድሬዳዋን ችግር መፍታት አይቻልም በሚል የውክልና ምክር ቤቱ ማንንም በአካባቢ ምርጫ ላይ ውክልና ይኖረዋል። ካለው ማህበረሰብ ነው የምታመጣው። ከየት ነው የምታመጣው? ገጠር ላይ 38 ገጠር አለ። የድሬዳዋ ቆዳ ስፋት 97.5 ገጠር ነው። ከተማ 2.5% ነው። ይሄ ይታወቃል። አጠቃላይ ከገጠሩ የሚመጣው ከ38 በ3 ታባዛለ። እያንዳንዱ ስፋት ሰፋፊ ስለሆነ የምክር ቤት አባላት 3 ውክልና አላቸው። የከተማ ላይ ስትመጣ ደግሞ 9 ነው ያላቸው። ወረዳው 9 ወረዳ ስላለ 9 ሰው አላቸው። አንድ ቦታ 12 ያላቸው አለ። ይሄ ሁሉ ስታስበው ከከተማ ወስደን የከተማውን ኮታ ላለማሻማት ከገጠር 2 ሰው ተደርጎ ከተማሩትም ከከተማ ወስደን ገጠር ላይ ነው ሚክስድ የምናደርገው። ስለዚህ ሲመጣ ደሞዝ አታገኝም፣ ጥቅማ አታገኝም፣ በጀት ታጸድቃለህ፣ ቋሚ ኮሚቴ ትመደባለህ። ከዛ ውጪ ደግሞ ጉባኤው ሲመጣ ሪፖርት ገምግመ መሄድ ነው። የህብረተሰቡን ፍላጎት ድምጽ የሚያሰሙበት ነው እንጂ የጥቅም ማግኛ ቦታ አይደለም። አንድ ይሄን ልንገርህ እሱ ነው። ቆይ የጥቅም ቦታ ብቻ ሳይሆን አንደኛ የማህበረሰባቸውን እንወክላለን የሚሉትን ድምጽ ይሆናሉ። ስለዚህ አሁን ድሬዳዋ ውስጥ ባጭሩ ማለት ነው የምንም ብሄር ይሁን የምን እዚያ ወረዳ ላይ ካለ ተወክሎ መግባት ይችላል። በግልጽ ይችላል። ይሄ አሁን የሚያነሱት አይቻልም። ይሄው አይቻልም ሳይሆን አንድ ነገር ልንገርህ። ሲቪል ሰርቪሱም ላይ ሲቪል እዛ ላይ ልንገርህ። አሁን ገጠር ላይ ሙሉ ኦሮሞ ነው ያለው። ሶማሌ አለ። 38ቱም ገጠር ቀበሌ ላይ ዙሪያ ላይ አለ። 19 ውስጥ 20 ምናምን ውስጥ 21 አካባቢ ላይ 16 አካባቢና 16 አካባቢ ኦሮሞና ሶማሌ በሳል በጭርሚጢና ወደዚህ ጀልዴሳና ቢያዋሌና ዋሂልና አራቱ ክላስተር ላይ ሌላው ደግሞ በጋራ ሶማሌና ኦሮሞ አብሮ ተዋልዶ የሚኖሩበት ገጠር አለ። እነዚህን ሁሉ ኦኬ እዛ ላይ የሚበዛው የራሳቸው ሌላ ብሄር ከሌለ ማንን ያመጣሉ? ማንንም አያመጡም እኮ አይደለ? እሺ ከከተማ ሶማሌም ኦሮሞም እዛ ሄዶ የተማረ ሰው ኃይል እዚህ ቦታ እንዳይዝ ለሌሎቹ ለመልቀቅ እዛ ሄዶ ይወዳደራል። አንዳንድ ሰው ከከተማ 38 ይሄዳል። እስቲ አንድ እዛ እውነት ለመነጋገር ሌላ ብሄር ገጠር ላይ ተወልጄ ነው ያደኩትና አልተመረጥኩም ሚል አካል ካለ መከራከር ይችላል። አንድም ሰው ስለሌለ ኦሮሞኛ ተናጋሪና ሶማሌኛ ነው መምህራኖች ሄዶ አስተምሮ ነው የሚመጡት። ከዛ ኦሮሞኛ ተናጋሪ ሶማሌኛ ተናጋሪ ያልሆነስ መመረጥ አይችልም። ከተማ ላይ እየተመረጠ ነው እየነገርኩ አይደለ? መምረጥ እንጂ መመረጥ አይችሉም የሚለው እሺ መመረጥ ካልቻለ እንዴት ነው የካቢኔ አባል የሆኑት?
እንዴት ነው ጽህፈት ቤት ኃላፊ የሆኑት? እንዴት ነው ተቋም በኮሚሽን ደረጃ እየመሩ ያሉት? እንዴት ነው በኤጀንሲ እየመራ ያለው? ለመነጋገር እኮ እዛው ስትሄዱ እኮ እንዳውም በኮታ 40-40-20 የሚባለው ነገር እኮ በመሬት ስትወርድ እኮ የለም። እውነት ለመነጋገር ያንን ፕሪንሲፕል ጠብቀን ነው እየሰራን ያለን። እሱን ነገር በተጨባጭ በመሬት ላይ ሲኬድ እንዳይኖር የሚያደርግ የህግ ማዕቀፍ ብታዘጋጁ ነው ወይስ አልታሰበበትም? ምንድነው ወንድሜ? እሱ እኮ የተባለው ለካቢኔ ነበር። ካቢኔም በካቢኔ ደረጃ እኮ ነው፣ በሌላ እኮ አይደለም። ካቢኔ ደረጃ ላይ ግን በሲቪል ሰርቪሱም እንደሱ ነው ያለው ውክልና ሰራተኛውን የተማረውን ሰው ያሸሸ ነው። ሲቪል ሰርቪስ ላይ ተናግረን ሌላውን ባንቆ ሰቆስ አይሻልም? ሲቪል ሰርቪስ ላይ ባጭሩ ብመጣለህ አማራ ብሔር 40% ነው ድሬዳዋ ላይ ሲቪል ሰርቪስ። ኦሮሞ ስትመጣ 37 ነው። በቂ ነው ቆጠራ ላይ ነው። እሱ ነው እሱ ሰራተኛ ነው ምልህ። ስትመጣ ደግሞ ሌላው ሶማሌ ጋር ብትመጣ ዝቅተኛ ነው፣ ወደ 15% 20% አይሞላም። እነዚህን ሁሉ ያማከልክ ስትመጣ አብዛኛው ደግሞ የ40-40-20 ባለቤት ነኝ ብሎ የሚጋፈጠው ሳይሆን ፋክቱ ይሄ አይደለም። ለምንድን ነው ሰምን እኔ እኮ አይደለም ያው ዳታውን እኮ እየሰራ ያለውን ሄዶ ማየት ይቻላል። እስቲ ያጣሩት። ሰው በራሱ ያፍራል። እኔ እኮ ይሄ ሚጥሉልን ለምን እንደሆነ ታውቃለህ? ሌላ ሰው እንዲነሳሳ ይፈልጋል። አይነሳም። ወንድሞቻችን ነው፣ አብረን እየሰራን ነው። ይሄ ደግሞ ድሬዳዋ ምንም አያሸማቅቃትም። እነሱ የፈለጉት ሌባ መሪ ቢሆን እነሱን እለምላለሁ። እኔ ለየትኛው ነው መሬት እሰጣለሁ ብዬ ምደው? ምን ስለሆነ ነው መሬት የምሰጠው? መሬቱ የከድር ነው። እኔ እኮ ወንድሜ ቤተሰቦቼን ሄዶ እኮ ማየት ይችላል። ወንድሜ እኮ ፎርስ ነው የሚያጥበው መንገድ ላይ ቆሞ። እናቴ እኮ የቀበሌ ቤት ውስጥ እኮ ነው የምትኖረው። ወንድሞቼ እንደዛ ነው። እሺ ኦሬዲ ምንድነው ከወንድሜና ከቤተሰቤ በላይ የሚቀርብኛል? እና ያውቃሉ፣ የኔን አቋም ያውቃሉ። የድሬዳዋ ህዝብ ምወዳቸው የሰጡኝን ኃላፊነት በአግባቡ ብልጽግና አምኖ የሰጠኝን ስልጣን ያለምንም መሸራረፍ ያለምንም አቋም ሰርቼ ነው ማስረክበው። ያውቁኛል። አንድ ሰው የኔን ቤት አይመጣም። አንድ ሰው ከድር ይዘንጣል እንደ አክተር ነው። ኦሬዲ ወንድሜ ከዱሮም ጀምሮ ዘናጭ ነኝ። ከስራዬ ጋር ምንም ማያገና የህዝብ ተወካይ ነኝ። ህዝቤን መወከል ስላለብኝ ቆሽሼ ህዝቤን አላቆሽሽም። እኔ የህዝብ ብራንድ ስለሆንኩኝ በቃ ድሬዳዋን ነው ማሳየው። ይሄን ያህል በአለባበስ የሚቸገር አክቲቪስት ጋር ከመጣ ምን ብለህ ትሰራለህ? ስለሌላው ምን አገባል? እና በዊልቸር ልሂድ? እኔ መሪ ነኝ። መሪ ማለት ግንበኛ ማለት ነው። በግልጽ በሚገባን ቋንቋ ለሌሎቹም ባልተማሩትም ማህበር ሌሎቹም እንዲገባቸው የምፈልገው ግንበኛ ማለት ነው። ግንበኛ ሲለስም ብሎኬት ይወርድበታል፣ አዋራ ይወርድበታል፣ ቀለሙ ይወርድበታል፣ ይቆሽሻል አይደለ? ግን ሲወጣ ምን ያደርጋል? ልብሱን አስቀምጦ አጥቦ ዘንጦ ይወጣል። ስለዚህ እኔ ወንድሜ አልሰደብም ካልኩኝ ለምን ያሙኛል ካልኩኝ ስልጣንን ለቅቄ ወደ ቤተ ክርስቲያን ወይን ወደ መስጊድ መግባት አለብኝ እንጂ ዛሬ እኮ አንድ ነገር ባልሰራ ለውጥ ባላመጣ የሚሰድበኝ ሰው ይኖራል? እኔን አይደለም እየሰደቡ ያሉት። አሁንም እኔ አውቃለሁ ወንበሩን ነው እየሰደቡ ያሉት። በእድል እኔ ኦሮሞ ስለሆንኩኝ ነው። ኦሮሞነቴን ለምን እክዳለሁ? ዛሬም ነገም ኦሮሞ ነኝ። ግን ስራዬ ደግሞ ግን የኦሮሞ መገለጫ አይደለም የሚሰራው የኢትዮጵያዊነት መገለጫ ነው እየቀረስኩ መሄደው። ለምን መሰለ? ሰው እነሱ ትምህርት ቤት አስተማሪ አንድ ምሳሌ አስተማሪ ይፈትናል አይደለ? አስተምሮ አጥና ብሎ ፈተና አለ ብሎ ይፈትናል አይደለ? እኛ በዛ ልክ አይደለም የተፈተነው። ህይወት ነው የፈተነችን። እኛ በግልጽ ጸብ ይመጣ አያማክርም አይደለ? ቡን ብሎ ይመጣል። ህይወት አስተምራናለች። እኔ ድሬዳዋ በተደጋጋሚ ምክር ቤት አባል ላይም ተናግሬያለሁ። ድሬዳዋ ሜርኩሪ ናት ለኔ። ሜርኩሪ በብርጭቆ ይዘ ቢምቤ ስለነከሰ ብቻ ያንን ሜርኩሪ ትጠላለህ? በፈለክበት ሰዓት ቢምቤውን ታጠፋለህ። ወይም ብትነክስም እንደማትጎዳ ስለማታውቅ ሄደ ያንን ሜርኩሪ የምትፈልገውን ቦታ አስቀምጠ በብር ለውጠ ከተማን ታሳደጋለህ አይደል? ይንጫጩ። ካልታንጫጩም ደግሞ ብር የሚሰጣቸው ሰው የለም። ጥገኝነት የሚሰጣቸው ሰው የለም። አበል የሚሰጣቸው ሰው የለም። ግን በድሬዳዋ ደም ዛሬም ነገም እምላለሁ ቃለ መሐላ በብልጽግና አርጌ ነው ወደዚህ ስልጣን የመጣሁት።
ህዝቤ ደግሞ አንድም ነገር በዚህም ተሸብሮ የሰፈር ጸባ አድርጎ የብሔር አንዱ ይሄን ምልላለሁ ሁለተኛ ደግሞ እነሱ ስለለፈለፉ አሁን ምንድነው የህዝብ ማነሳሻ ነው ቤተሰባችን ተደፈረ በጥይት ተስፈራሩ እኔ ነገ ቤተሰቦቻቸውን ማን እንዳስፈራራቸውን ሄጄ ጠይቃለሁ ችግር የለብኝም ግልጽ ወንድሙም አለ ለያኛውም አለ ቤተሰቦቻቸው አሉ አሁን እኮ ማን ቤተሰቦቼን ብነግር የሚለው እኔ ያውቃለሁ የተሰፈር እንደሆኑ አንዱ ሳፒያን ነው አንዱ ወደ ፖሊስ መሬት ድሬዳዋ እኮ ነው የማን ልጅ እንደሆነ እንተዋወቃለን ስለዚህ ድሬዳዋ ላይ የቂም በቀልም የለም እኛ ካጠፋን ድሬዳዋ ህዝብ ይፈርደናል ውጪ ሰው ያለው አካል ድሬዳዋ ሊወክል አይችልም በየትኛውም አንደበት ሀገሩን የካደ ሰው ካዲ ሆኖ ዜግነት ቀይሮ እዛ ሆኖ ስለ ድሬዳዋ ደግሞ ምንም ልብም የለውም ስብዕናም የለውም በግልጽ የምናገረው እዚህ ድሬዳዋ ላይ ሆኖ ሊከራከር የሚችለው ደሃ ማህበረሰብ እሱ ነው አክብሬ ዝቅ ብዬ ማገለግለው ዲያስፖራ ሲባል ሁሉም እውነት ለመነጋገር እናውቃለን እኮ እውነት የሚያስቡ አሉ ኢቭን አሁን ማልረሳቸው የድሬዳዋ ተወላጆች ተብሎ በኮንቴነር እቃ ያመጡ የህክምና ያመጡ እሳተ ደጋ ያመጡ ከፈረንሳይ ከዩሮፕ ከአሜሪካ ከአውስትራሊያ ያመጡ ያሉ የድሬዳዋ ልጆች አሉ ይሄን ሁሉ ማመስገን ነበረብን እውነት ለመነጋገር አሁን እስቲ አንድ ስክሪፕቱ ያልገልዛ አንድ ተማሪ የትምህርት መርጃ ብሎ $100 ያላከ ሰውዬ እዛ ሆኖ ድሬዳዋ ህዝብ ተበደለ ወጣቱ ታሰረ በየትኛው ሞራል ነው የሚናገረው እኔ እኮ ፀሐይ እየገረፈን የሰው ፊት እየገረፈን ማንም ቢሰድበንም ለህዝባችን ብለን ችለን እኮ የምንሄደው እኮ እኔም እኮ እንደማንም ሰው እኮ በግል ቢሆን እኮ ትከላከላለህ እስቲ የትኛው መሪ ነው ከድር እዚህ እስካለ ነው ከድርን ባይዘወይ ከስልጣን ሲወርድ በአንድ ሳምንት ይረሱታል እርግጠኛ ሆኜ የምነግርህ በአንድ ሳምንት ይረሱታል ካሁን በፊትም ብዙ ባለስልጣኖች አሉ የሚፈሩ ባለስልጣኖች ከስልጣን ሲወርዱ ማን ዞሩ ብሎ ያያል እኔ ያ ትሬንድ አይደለም ነገም እንደምወርድ አውቃለሁ ምን ሰራቸው ነገሮች ደግሞ የድሬዳዋ አመራርና ፖሊስ አይለያይም እነሱ የፈለጉት እኔ ማታ ኮሚሽነርን ይዤ ኮሚሽነር ማውን ይዤ ይሄነውን ይዤ 9ኙም ጣቢያ ላይ ፓትሮል እናደርጋለን እስከ ማታ 8 ሰዓት በሳምንት ሁለቴ እስር ቤት እየገባን እንጠይቃለን ፖሊሶቹ ያውቃሉ ይሄ የፖሊስ ጣቢያ ሁሉም ያውቁታል አንዳንዴ ብቻዬን ወጣለሁ ይሄ ሰላም እንዴት መጣ ነው በቃ ይሄ ሁሌ ኮንትሮል እንዴት ያደርጋል ነው ወንድሜ እኔ ከድርና ኮሚሽነርና ይሄ ነው እየዘረፉ ነው ሲባል እኔ ዘራፊ ኮንጉኝ ትክክለኛ ዘራፊ ኮንጉኝ ከኮሚሽነር ተነቅቶብናልና በቃ ካንተ ጋር አልሄድም አንተም እዛ ቀር እኔም እዚህ ልቀር እንዲል ነው የተፈለገው ወንድሜ ስራ ነው የሚያገናኘን ህይወት ነው እየከፈሉልኝ ያለው ይሄ ልጅ እኮ ጸረ ሰላም ኃይል እኮ እስከ ሐረር ሄዶ እኮ ቆሞ የመሰከረበት እኮ ነው የሚጠሉት ለዛ እኮ ነው ይሄ ነው የሚባለው ከምንም በላይ ጀግናም ስለሆነ ነው ቆሞ ምስክር ላይ ሲፈሩ ቆሞ ጸረ ሰላም ኃይል ሰውን የገደሉት ቆሞ ፊት ለፊት ፍርድ ቤት 5-6 መስክሯል ስለመሰከረባቸው ነው ለማሸማቀቅ የሚፈልገው ሌላ ለምን አላሸማቀቀም ይሄ አይቻልም ሚሰራ ሰው ሁሌ ዱላ ይበዛበታል አይደለ እኛ ደግሞ ለምደላ ወንድም እያጠነከረን ነው የሚሄደው ስለዚህ ከዚህ የባሰ ለማህበረሰባችን ነው የምንሰራው ነገ የትኛውም ውጪ ኃይል አካል ካለ የትኛውም ህግ የትኛውም ምርመራ ክፍል ድሬዳዋን መጥቶ ኤኒ ታይም ላይ ማጣራት ይችላል ግልጽ ስለሆነ ማለት ነው ከዚህ ከሃይማኖትም ጋር የተያዘ በተለይ አዲስ የመጣ አሰፋፈር አለ በሃይማኖት እየተዋደኑ አንድ ሰፈር ላይ መሆን ይሄም አንዱ ስጋት የሚፈጥር እንደውም ድሬዳዋ ላይ ሶሻል ፍራግመንቴሽንም እየታየ ነው በፊት ላይ ምንም በሃይማኖት ተለያይቶ ድር አልነበረም አሁን እንደሱ አይነት ነገር አለ በብሔር የሚቋቋም ድር አለ በሚልም የሚያነሱ አካላት ስላሉ እዚህም ላይ ሀዘን ሰው ሲሞት ሁሉ ምድርተኛ ነው ቤተክርስቲያን ሄዳል ፎጣ ሺቲ ለብሶ እኔ ሄጄ ቀብራለሁ ቤተክርስቲያን የትኛውም መንደር እስቲ ይምጣ ለኦሮሞ ብቻ መንደር የተሰጠ ይምጣ ለሶማሌ መንደር የተሰጠ ይምጣ በሃይማኖት ያደራጀነው ሰፈር ካለ ይምጣ ማሳያ አንድ ቢያሳዩኝ አንገቴን እሰቅላለሁ ከዚያ ባሻገር ደግሞ ትልቅ የቱሪዝም መስህቧ የሆነውም የቁልቢ ገብርኤል በቅርቡ ምናልባት ይሄን ፕሮግራም አየር ላይ በኋላ በመናምን ቀኑ ስለሚሆን
ከየትኛውም አቅጣጫ ወደ ድሬዳዋ ለሚመጣው ማህበረሰብ ከደህንነት ከመሳሰሉት ጋር ተያይዞ ማረጋገጫ እንዲሰጡና የሆነ ነገር እንዲሉ ፈልጋለሁ ለሚመጣው እንግዶቻችሁ። በጸረ ሰላም ኃይል ተሞከረ ከተማችን እንድትፈርስ ነበረ እንዲሸበር ነበረ አልተቻለም መክኗል። ሁለተኛ በሀገር ሽማግሌዎችና በተለያዩ ደግሞ የሶማሌ ነው የኦሮሞ ነው ተብሎ መግለጫ ወጣ አክቲቪስቶች ተናገሩ ለህግ ለማቅረብ ስንፈልግ አመለጠ። ሌጋል የሆነ ሊያጣራ የሚፈልግ አካል ካለ ይምጣ በማስረጃ ማየትም ስለሚቻል አንዱ ይሄ ነው። ድሬዳዋ ደግሞ አሁንም የበለጠ ቁልቢ ገብርኤል እየመጣ ነው። ይሄንን ደግሞ ጥላሸት ለመቀባት ነው። ድሬዳዋ ሰላም ናት። ከበፊቱ ደግሞ በደንብ ተዘጋጅተንበት የጸጥታ ኃይላችንም የበለጠ አገልጋይ ሆኖ ምእመናኖች ደግሞ መጥቶ ድሬዳዋን ጎብኝቶ የሰላም እሴት መሆናቸውን አይቶ እንዲመለሱ እንፈልጋለን። አንድም ነገር ድሬዳዋ ማህበረሰብን ደግሞ ይሄ የመጣ ያለው ውዥንብር ልጆቻችሁን ማህበረሰባችሁን ለመበታተን እየታሰበ ስለሆነ ነገ ይሄንን ሰላም ውጪ ያለው አካል ለራሱ የተንደላቀቀ ኑሮ እየኖረ እዚህ ደግሞ እኛን እሳት ማቀጣጠል አይገባም። በሃይማኖቱም በሌላም ካለ በተደራጀ ወጣትም ካለ ኤኒ ታይም እኛ መጠየቅ እንችላለን። ሌባ ከሆኑ በመረጣችሁ ልክ ደግሞ ይበቃችኋል አመኔታ ይለንም ካሉ ሊያወርዱ ይችላሉ። እኛ በሰላም ከህዝብ ጋር አብረን እንውላለን እንጂ አንገታችን እውነቴን ነው ምለው የሚያቃጥላቸው እኮ እንዴት አልተሸበሩም ነው። እንዴት ትንሽም ፊሊንግ ውስጣቸው ላይ እኔ ፊቴ ሁሌ ደስተኛ ነኝ ወንድሜ። ነገ እንደምሞት ሆኜ ነው ምሰራው። ያለችኝ እድል ደግሞ አላባክንም። ለሰውም ብዬ ሳይሆን ለወከለኝ ፓርቲ እምነት ነው ምሰራውና ስለዚህ አሁንም ቢሆንም ፈጣሪ ያክብርልን። የድሬዳዋ ማህበረሰብ አሁንም ቢሆን በደስታ ነው ያገለገልኩ ያለው ያለምንም መሰላቸት ነው ማገለግለው። ግን ይከብዳል፣ ስልጣን ይከብዳል እውነት ለመነጋገር አንዳንዴ የተንደላቀቀ ይመስላል እንጂ እሳት ላይ ነው ያለነው። ይሄንን ሁሉ ነገር ወቅቱ ደግሞ ልፋት ይፈልጋልና ማህበረሰቤ በደንብ ስለሚያውቅ ነገም ከሱ ጋር ስለምኖር በዚሁ አጋጣሚ ይሄንን አውቃችሁ የጠላት ሴራ መሆኑን አውቃችሁ ማህበረሰባችን ከወዲህ ሁላችንም ባለንበት ቦታ ላይ ሰላማችን እንድናስጠብቅ ለኔ አይደለም እኔ አሁን ማስበው ለኔ አይደለም እኔ እኮ አጃቢ አለኝ የሆነ ነገር ችግር ቢነሳ እኮ ፕሮቴክት ይደረጋለሁ አይደለም መንግስት አካል ነኝ ህዝብን ወክያለሁ ግን እኔ ማንን ነው ፕሮቴክት ማድረግ የምፈልገው አካል ጉዳተኛ አለችኝ እናት ሁሉም ሰው ሁሉም ለኔ እናት ናቸው እናቴ ስለ እናቴ ሁሉም ለኔ እናት ናቸው በመስማት የተሳኑ አሉ ወንድሞች አሉኝ በሽተኛ አሉ መሄድ ማይችሉ አሉ ማይሰሙ አሉ ይሄን ሁሉ ለምንድነው የጸብ ሰለባ ማደርጋቸው ያለው ነገር ጊዜው ያልፋል ሁላችንም ደግሞ ሰርተን ከተማችንን ለውጣለን ማህበረሰባችን ይሄንን አውቆ እንዲጠበቅ ራሱን እንዲጠበቅ እኛም ከበደልንም ደግሞ እኛንም ኖ ማለት መቻል አለበት የሚል አለኝ እኔ ከዚህ ውጪ እውነቴን ነው ምለው የድሬዳዋ ማህበረሰብ ብልህ አስተዋይ ሰው የሚወድ ሰው የሚያከብ ግን በመጥፎ የመጣህበት ነገር ካለ ደግሞ ፊት ለፊት የሚናገር እንጂ አድርባይ ማህበረሰብ አይደለም ለዛ ነውና ላመሰግንሽ በጣም ጥሩ እንግዲህ ያው ተመልካቾቻችን በሀገር ውስጥም በውጪም የምትገኙ ተመልካቾች በተለይ ደግሞ የድሬዳዋ ልጆች እኛም በዚህ አጋጣሚ ሳትዘጋው ልጋብዝ ይችላልው የብሔር መንደር የተባለው አጣራስ ሜነ ሚዲያ ውሰጥ የትኛውም ከተማ ከኛ በኋላ ከጀርባ ግባ የታይን ለስቲ የኦሮሞ መንደር የተባለው የታለ በሃይማኖት የተደራጀው የታለ እስቲ ድሬዳዊነት ለማበላሸት የሚመጣ እውነቴን ነው ምለው ለህዝብ ከቆምክ ፈትሸውና ለህዝብ አጋለጥ 100% ይሄንን ነው ምለ ስለዚህ በዚህ ልክ ክቡር ከንቲባም ሐሳባቸውን ሰጥቷል ሲነሱ የነበሩ ጉዳዮች ላይ ከዚያ ባሻገርም እንግዲህ ከተማውን ክፍት አድርገውልኛል የሚባለው ነገር ካለ ቀደም ሲል ያነሳናቸው ጥያቄዎች በተጨባጭ ካሉ ይፋ የምናደርግ ነው የሚሆነው ከሌሉም የምንመሰክርና አቶ ከድር ጀዋር እንግዲህ እዚህ አዲስ አበባ ከድሬዳዋ ድረስ መጥተው ለቫይፐርስ ሚዲያ ስለነጻ ሐሳብ ለሰጡን ቃለ ምልልስና ይሄን የመሰለ ቆይታ እጅግ በጣም አድርገን እናመሰግናለን። ሳምንት ደግሞ በሌላ እንግዳ በሌላ ርዕሰ ጉዳይ እዚሁ ስቱዲዮ የምንገናኝ ነው የሚሆነው። በጣም እጅግ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልን።